ጌታን ተቀበለሃል? ጌታን ተቀበለሻል? ብዙ ሰዎች አሉ አይደል? ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ አብራራው ምን ማለት ነው? አስበላህን እኮ እኛ ታች ያላችሁ ሁሉም ሰው ፑልፒት ላይ አይቆምም ብሎ ነው። ፈለገ ብቻ ነው ፑልፒት ላይ የሚቆም። በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ ሲያላግጡብን እንደዚህ ያደርገዋል። ለፈስ እስራኤልም ላይ ልክ እንደ ግብፃውያን እንደዚህ ያላገጡባት ቅድም ያነበብኩት ማለት ነው። ከኢየሱስ ስትሄድ ከኢየሱስ ርቀህ ስትሄድ መጣ ከምናፍቃን ቤት የ20 ዓመት ፓስተር የ90 ዓመት ፓስተር የ40 ዓመት ፓስተር ብለው ያጨበጭቡልሃል። በጭብጨባው ሙቀት አንተ የሰማይ የምድር ጠላውንም አምቡላውንም ይጋብዙሃል። ከዛ በኋላ ትተው ይሄዳሉ። ከዛስ በጠጁ አንጎበር ውስጥ ተኝተ ስትነቃ እንደዚህ ያላግጡባል። የጣፍናስና የሜምፎስቴ ልጆች አስነወሩሽ፣ ደምረው አላገጡብሽ። ይኸው ይሄ ማለት ነው። ይሄ ማለት ሜምፎስቴና ጣፍናስ ሜጊዶል 3 አውራጃዎች ትልልቅ አውራጃዎች ነበሯት በኤርሚያስ ዘመን። በሜጊዶል እና በጣፍናስ በሜምፎስቴ አውራጃዎች ላይ እሳትን እሰዳለሁ ብሎ ጌታ የተናገረበት የብሉይ ኪዳን መጽሐፍት የምታጠኑ ከሆነ እያነበባችሁ እያጠናችሁ ከሆነ ማለት ነው። አስነወሩሽ፣ ከዛስ አላገጡብሽም። ካስነወሯት በኋላ ነው ያላገጡባት። ማኑ ካስነካህ በኋላ ዓለም ያላገጥብሃል ማለት ነው። ልክ አሁን እንደሚያላገጡበት ማለት ነው። አያሳዝንም? ወንድምነት ሳይገባችሁ እንደገባችሁ የምትሆኑ ወንድሞቼ ናቶቼ እረፉ። ኢየሱስ ሳይገባህ እንደገባህ መስለህ የምትከታይ እህቴ እረፊ ነው ብዬ የምልሽ። ጌታ ኢየሱስ ክርስቶስ ምስክር ነው። እረፊ፣ አይበጅሽም። ልብሽም ፈትሽ። በእርግጥ ልብሽ በጌታ ይታመናል ወይ? ማለት ጌታ ኢየሱስን በእርግጥ ትወዱታላችሁ ወይ? በእርግጥ ትወደዋለህ ወይ? በእርግጥ እወደዋለሁ ወይ? እኔ ራሳችንን መጠየቅ አለብን። ልባችንን መፈተሽ አለብን። ትናንት ትተን የወጣነውን ዓለም እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድንመለከት የሚያደርግ መንፈስ እየታገላችሁ ይሆን? ለትግሉስ ምላሽ እጅ መስጠት ነው ወይስ ጸንቶ መቆም? ይህም ቪዲዮ ሳየው ልቤ ለሁለት ነው የተከፈለው። አሳዘነኝም አሳቀኝም። ያሳቀኝ የሰው ልጅ አለማስተዋልና እግዚአብሔር የሰጠውን ክብር አለማወቅ። ኢየሱስን እኮ ስትተው ከአብ ክብር እኮ ነው የምትጎድለው። አብረውን እንደዚህ ይዘምሩ ነበር ማለት ነው። ሆይ 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 እነሱ ናቸው በመንፈስ የተነኩ የሚመስሉት ፋዘር ሲዘምሩ። ይህ ሁሉ ሳይመጣ በተለይ ለተመስገን ከ5 ጊዜ በላይ ደውዬ ነግሬው ነበር። በቃ ሰው መጨረሻ
ልሳንን ላይ በመንፈስ ቅዱስ ሲያላግጥ አንድ ቪዲዮ ላይቭ ከፍቶ አየሁትኝ። የዛን ቀን ውስጤ የተሰማኝን ነገር ልነግራችሁ አልችልም። በቃ ይህ ሰው ለህይወት የሚሆን ንስሐን አግኝቶ እንኳን ዳግም መመለስ እስከማይችል ድረስ ሊጠፋ እንደሚችል አሰብኩ። ጌታ ኢየሱስ ምስክሬ። ደወልኩለት። በጌታ ቤት ነው ያለው። ያኔ ነኝ ነው ብሎ የሚለው ላይቭ ከፍቶ እነ ኤፊን እነ ዶክተር ሻውልን ሙልጭ አድርጎ ጠብር ግፍ እያደርጎ አቶ ሻውል እያለ ነበር ይጠራው የነበረው። ተው እባክህ አልኩትኝ። ተው እባክህ፣ ይህ ሰው የተማረ ሰው ነው፣ ወንድማችን ነው፣ አብሮን ስለዋለ አታቅልለው። ተው ተሜ ተው አልኩት። ተው ይቅርብህ። አቶ ሻውል እኔን ዶክተር በሉኝ ብሎ እሱን ዶክተር እያስባለ እሱ ግን አቶ ሻውል እያለ ይጠራው ነበር። ታውቃለህ፣ ለአንደበቱ እንኳን አይጠነቀቅም። ኤፍሬምን የሚሰድበው ስድብ ልነግራችሁ አልችልም። ተው ግድ የለህም ተሜ፣ እንዲህ አይደለም፣ ሁሉንም በትዕግስት ነው፣ እሰማሃለሁ፣ እሺ እሰማሃለሁ ምናምን ነገር እያለ ከ5 ጊዜ በላይ ደወልኩለት በውስጥ መስመር። በተለይ አንድ ሌሊት አስታውሳለሁ መንፈስ ቅዱስ ላይ በልሳን ጸልያለሁ ብሎ እኔ ጋር እኩለ ሌሊት ነው ልንተኛ ከሚስቴ ጋር ወደ አልጋ እየገባሁ እያለሁ ድንገት ሜሴጅ ሰው ስልክ ደወለልኝ መሰለኝ። እንደዛ ሲገባ እሱ ኖቲፊኬሽን ገባ። ገና እየገባ ነበር፣ ብዙም አልቆየም። ጋዲሳ የሚባለው ነው ማነው እሱ ነበር እና ገብቶ ይኸውልህኛ አለ። ለምን የዛ ሌሊት ቢያልፈኝ ደስ ባለኝ ነበር። እኛ ጴንጤዎች ነን እና እኔ በልሳን እጸልያለሁ፣ ግን ይሄ በልሳን የምጸልየው የማልሳን እንደሆነ ግን አላቅም አለ። የት ልግባ ወንድሞች እናቶች አልኩ። ተመስገን ነው እንደዚህ ብሎ የሚለው ብዬ እንደገና ማጣራት ማማ ተመስገን ነው ይሄ ላይቭ ላይ ማየው ምናምን ብዬ ስላት አዎ አለች። ደንግጬ ማለት ነው። እና ጋዲሳ ናስኪ ንገረን፣ እኔ ውስጥ ያለው ልሳን ምን እንደሆነ እንድትነግረኝ እፈልጋለሁ ብሎ አለው። ይታይ እንዲህ አይነት ሰዎች በጌታ ልለምናችሁ ከእኔ ዙሪያ ቶሎ ሂዱልኝ፣ እንዳታሳምሙ፣ እኔም እናንተን እንዳላሳዝን ቶሎ ከስሬ ሂድልኝ። የሚጸልየውን የልሳን ስጦታ ተቀብያለሁ ብሎ ያለው ጋዲሳ እንዲመረምርለት፣ እሺ ጋድዬ ምን ትላለህ በዚህ ጉዳይ ላይ? እኔ አሁን በልሳን ጸልያለሁ ግን አላውቀውም እና እስኪ አንተ ንገረኝ በደንብ ተንተን አድርገህ ዘርዘር አድርገህ ብሎ ሲል በቃ ገባኝ። በጸጋ ስጦታ ላይ የምትላገዱ የምትቀልዱ፣ በእግዚአብሔር ልጅ ሞት ላይ የምትቀልዱ ሰዎች ሳትቀጡ አትቀሩ። መቅኖ ነው የምትቀሩት አልኩ። መቅኖ በአገሬ አባባል እንደሚባል መቅኖ በቃ እንደዚሁ እርቃንህ ነው የምትቀሩ። ታወራለህ፣ ሞገስ አልባ ነው የሚያደርገው እግዚአብሔር። ክብሩ አብሮ አይኖርም። እና ያኛው እንዴት እንደሚቀልድ ልነግርህ አልችልም። ምን ፕሮቴስታንት የምትባሉት እኮ በሙሉ እኮ አጋንንት ልሳን የተሞላችሁት እያለ የራሳችን ወንድምነት የሚለን ሰውዬ አቶ ሻውል እያለ ያለ ስሙ በመጥራት ተው እያልኩ እየነገርኩት፣ ኤፍሬምን ጠንብርኩሱን እያወጣ እየተሳደበ፣ ዳጊን ጠንብርኩሱን፣ ዕብራዊትን ጠንብርኩሷን እያወጣ እየተሳደበ ተው እያልኩትኝ ሄዶ ገባበት። አልደወለልኝም ብሎ አይልም። መጨረሻ ኤፍሬምን ቀጥቅጦ በስድብ ማለት ምንም ሳያደርገው ዘማሪ ዳጊን ወርዶበት ዶክተር ሻውልንማ ጨፍጭፎ አልኩ። አቶ ወይዘሮ ምናምን ነገር እያለ ዶክተር ደግሞ ጸጥ እያየ ጸጥ። ጌታ ትዕግስቱን ሰጥቶት ማለት ነው። እኔ እዚህ ተውለዋለሁ። መጨረሻ ላይ እነሱም ብሎ ሲያቅተው መንፈስ ቅዱስ ላይ መጣ። ቤቱን ከፍቶ እሱም ማሰደብ ጀመረ። ደውዬ ነገርኩትኝ። እኔ እናንተ ዛሬ እናበቃለን አልኩት። ኤርሚ ብለህ ስልኬ ላይ እንዳትደውል፣
አይ ልዝጋው እንዴ ኤርሚ ልዝጋው እንዴ እግዚአብሔር ሰው አንተን ማሳዘን አልፈልግም ምናምን ዘጋውም አልዘጋውም አንተ አልኩት። በቃ ተንቀጠቀጡ የማወራ ወጣው። ምክንያቱም በልሳን የምጸልየው እኔ አንቺ በልሳን የምጸልየው እህቴ እንዴት ነው ሄደሽ የማያምን ሰውን የምትጠይቂው? ብርሃን ያልበራለትን ሰው ሄደ እንዴት ነው በልሳን የልሳን ስጦታን የምትጠይቀው? ተንቀጠቀጥኩ አልኩ። ምክንያቱም እኔ በልሳን ጸልያለሁ። ውስጤን በቃ ነደደብኝ አልኩ። ተቃጠልኩ። አይ ቲንክ የተኛውም አይመስለኝም። አቃተኝ። በእግዚአብሔር ፊት ወደ ሳሎን መጥቼ ተደፋሁኝ። ከአልጋዬ ወጥቼ በጣም አለቀስኩኝ። ጸጋ ስጦታን አትንኩ ወንድሞች እናቶች፣ ጌታን አትንኩ። አልገባህም ማለት አልገባህም ነው። ፕሊዝ አትንኩ። የማይነካ ነገር ስትነኩ ራሱ እግዚአብሔር አልኩ ሞገስ አልባ አድርጎ ለህይወት የሚሆን ንስሐን ይከለክልሃል። ራሱ ጌታ መንፈስ ቅዱስ እንደ ፍቃዱ ምክር ማለት ነው። ለህይወት ንስሐን ሰጠህ ከለከለህ ማለት ብራዘር ዳግም እንኳን ኃጢአት አይሰራ የለም። ከነዛው ኃጢአት ትሞታለህ፣ ወደ ዘላለም ሞት ወደ ገሃነመ እሳት ትጣላለህ። አትጠራጠር። የፈለግከው ቴዎሎጂያን ጋር ሂድ። መንፈስ ቅዱስን ሰድበህ የኃጢአት ስርየትን በኢየሱስ ክርስቶስ ደም አታገኘውም። ለምን? ለኃጢአት ስርየት የሚሆነውን ንስሐን የሚሰጥህ ራሱ መንፈስ ቅዱስ ነው። ያንን ንስሐ ይከለክልሃል ማለት ነው። ከዛ አንገተ ደንዳና ልበ ደንዳና ሆነ ትቀራለህ። እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ ሰጣቸው ይላል። እሱን የንስሐ ዕድል አይሰጥህም። እንደተራገምክ እንደተሳደብክ ቅዱሱ ጌታን እንዳሳዘንከው መንፈስ ቅዱስን እንዳሳዘንከው ለቤዛ ቀን የታተምክበትን ቅዱስን የእግዚአብሔር መንፈስ አታሳዝኑት እንዳልክ እያሳዘንከው እያስመረርከው እያስቆጣው ከእሱ ጋር ተጣልተ ፍጻሜ ሲያበቃ የትኛውም ቴዎሎጂ እኮ አልኩ የትኛውን የመጽሐፍ ቅዱስ ክፍል ጥቅስ ይጥቀስ አንተ ይህንን ጸጋና ይህንን የእግዚአብሔርን ክብር የእግዚአብሔርን መንፈስ አሳዝነህ የምትገባበት መንግሥተ ሰማያት የለም። ምክንያቱስ በራስህ ላይ የዘላለም ሕይወት እንዳይኖር ፈርደህ ከማትጣላው ጋር ተጣልተሃል። የማትችለውን ክንድ ንቀሃል፣ ተፍተህበታል፣ አስተፍተህበታል። አንተ የሕይወት ንስሐ አለህ ማለት ዕብራውያን 6 ላይ ያላቸው የሕይወት ንስሐ አላቸው ማለት ነው። ንስሐ ስለከለከላቸው እኮ ነው። አየህ፣ እነሱን መልሶ ለንስሐ ማደስ የማይቻል ነው ይላል። የእግዚአብሔር ልጅ ይሰቅሉታል፣ ያዋርዱትማል። ስለዚህ መጨረሻቸው ምንድን ነው ብሎ ይላል? መቃጠል ነው። አገር ቴዎሎጂያን ይረባረብብህ አያድኑም። መንፈስ ቅዱስ ለሕይወት የሚሆን ንስሐን ካልሰጠህ ድጋሚ ለመመለስ እንኳን ማለት ነው ባትፈጠር ይሻለ ነበር። ሁሉም ተነስቶ ልጋጉን የሚጠርገው በእግዚአብሔር መንፈስ ቅዱስና በስጦታው ላይ ነው። ልጋጉን እኮ አልኩ፣ ልጋጋቸውን ይጠርጋሉ መጥተው። ያለሱ እኮ ምንም ነን ብራዘር፣ ምንም ዘማሪ በል ፓስተር በል ነብይ በል ማንም በል ወንጌል ሰባኪ በል ማንም በል ባዶ ቀፎ ነን። ያለሱ ጸጋ ስጦታ ባዶ። በእግዚአብሔር መንግሥት ውስጥ የፈሰሰ ውሃ እናቀና። ክብራችን ነው እግዚአብሔር መንፈስ ቅዱስ፣ ኃይላችን ነው፣ ጥበባችን ነው፣ ሞገሳችን ነው፣ አስተማሪያችን ነው፣ መሪያችን ነው። ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል ዳዊት። ብሉይ ኪዳን ላይ እንኳን ሆኖ ተነርቶ በማለዳ ምሕረትን አሰማኝ አቤቱ ነፍሴን ወደ አንተ አንስቻለሁ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ ካለ በኋላ ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል። በጽድቅ ጎዳና የሚመራን በቅድስና ሕይወት በዓለም ባሉት ላይ እንድንሰለጥን የሚያደርገን አቅም፣ ጉልበታችን፣ ጥበብ፣ ኃይላችን ከእግዚአብሔር የተቀበልነው በእኛ ውስጥ የሚኖር ለሙሽራው ለጌታ ለኢየሱስ ክርስቶስ ቀን ለመምጣት የተዘጋጀን እንድንሆን ቅኖችና ያለ ነውር እንድንሆን የሚያጥበን፣ የሚቀድሰን፣ የሚያስተብረን፣ የሚመክረን፣ የሚያጽናናን፣ የሚቆነጥጠን፣ የሚቀጣን ማለት ነው። አሁን በቤተ ክርስቲያን በአካሉ ላይ የሚሰራው የተባረከው መንፈስ ቅዱስ ነው። እሱን ስትነካ በቃ አልኩ። በቃ ወዮልህ፣ ወዮልን።
አሰራሩን ሙሉ በሙሉ የተረዱ ይመስል በቃ ሁሉ ሰው አስተያየት ይሰጣል። አይ ምናምን ነገር ብሎ ይላል። ብራዘር ትንቢቶች፣ መገለጦች፣ ራዮች ይመጣሉ። ሲነገሩ ወዲያው ነው ከንፈራቸውን የሚጠመዝዙት። ወዲያው መቼ መረመርክና መርምር እንጂ ትንቢትን አትናቁ እኮ ነው ያለው። መርምሩ ነው ያለው። ለመመርመር እኮ ጊዜ ያስፈልጋል። በመጽሐፍ ቅዱስ በጸሎት ይህ ነገር ጌታ ሆይ ከአንተ ነው ወይስ ከአንተ አይደለም ለይልን የሚባል ነገር እኮ አለ። ነጮቹ ዲዘርኒንግ ስፒሪት ያሉት መናፍስትን የመለየት ከጌታ በጌታ መንፈስ ሆኖ ነው ይሄ ሰው የተናገረው ወይስ በራሱ በአይምሮ ሆኖ ነው? ወዲያው የሚቃወሙት። አሁን እዚህ ጋር የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዬ ብናገር ወዲያው የሚቃወሙ ሰዎች አሉ። ወዲያው ገና ካፌ ሲወጣ ለመመርመር እንኳን እድል አይሰጡ። ራሳቸው ለመመርመር ማለት ነው። ከዛ ወዲያውኑ ይሳደባሉ። በልሳን አልጸልይም እዚህ ነው። ለምን? ቦታው ስለ አይደለ። አምላኬን አከብራለሁ፣ ግን በልሳን ምጸልይ ሰው ነኝ። በእውነቴን ነው የምልሽ እህቴ፣ በጣም በልሳን ምጸልይ ሰው ነኝ። ፔንቴኮስታል ነኝ እኔ። ራዮችና ህልሞችን መገለጦችን እግዚአብሔር እንደሚሰራ በቤተክርስቲያን በአካሉ ላይ እንደሚሰራ በጣም ነው የማምነው። እንደሚሰራ ብቻ ሳይሆን እንደሚሰራብኝም ጭምር ነው የማውቀው። በጣም ነው የማውቀው። ከማንም ጋር ተማክሮ አይደለም የሚሰራው። ያለ ቦታው ግን አንናገርም። ይሄ ቦታውን አሁን በልሳን መጸለይ አይደለም አይደለም። ምክንያቱም እዚህ ስንት ሰው አለ። የማይነካካ ይነካሉ። በጣም በጣም ውስጤ እንዴት እንደተሰማኝ አልኩ። ተው ብዬ ለመንኩትኝ፣ አልሰማም። ያው በቃ ከሴት ወደ ሴት ከመጠጥ ወደ መጠጥ ክብር ይሆንልሃል። ኢየሱስን ትተን ክብር ይሆንልሃል ለእኔና ለአንተ። ለእኔና ለአንተ አሁን ብርቅዬ ክብር ይሆንልሃል ጌታን ትተን? በፍጹም ዜዶ እኔና አንተ ጌታን ትተን፣ አሁን ግርምሽ የኔና አንተ ጌታን ትተን፣ ህይወት የኔና አንቺ ጌታን ትተን፣ ቤካ ቢኒ ታዴ ዳጊሻይ እኔና አንተ ጌታን ትተን እኛ ክብር ከዓለም ልናገኝ? የሜምፎስቴና የጣፍናስ ልጆች አስነወሩሽ አላገጡብሽ እንዳላት እስራኤልን ይኸው ያላግጡብሃል ማለት ነው። እንደዚህ ቪዲዮ እየሰሩ አይሆንልንም ክብር። ዝርግፍ ጌጣችንን አውልቀን ኢየሱስን ትተን ሄደን ዓለም የምትደርብልህ ክብር የለም። ጌታ ኢየሱሴ ስም ይባረክ የኔ አባት። በጽድቄ ቀኝ ደግፌ ይዣለሁ ብሎ ይለዋል ያዕቆብን። አበረታለሁም በጽድቄም ቀኝ ደግፌ ይይዛለሁ፣ እናስ በምድር ከፍታዎች ላይ አወጣለሁ ይላል። ሃሌሉያ! ክርስትና እኮ አንተ በጌታ በኢየሱስ ክርስቶስ ስም እንዴት አይነት እኮ ህይወት እኮ እንደተሰጠን ወንድሞቼ እናቶቼ፣ ውስጣችን የሚፍለቀለቅ የእግዚአብሔር ፍቅር የእግዚአብሔር እሳት ውስጥ ተገልጦ አይታይ። እንደዚህ ፀጉሬን አበጥሬ ከርክሜ እንደማሳያችሁ እንደዛ አይታይ። ውስጥ የተቀበልነው የእግዚአብሔር መንፈስ በውስጣችን ያደረ የጌታ መንፈስ ሁሉ ይቅርብኝ፣ ሁሉ ይቅርብኝ። ጌታ መንፈስ ቅዱስ ፊቱን ብቻ ያዙር፣ እሱ ሁሉ ይቅርብኝ። ስብከቱም ንግግሩም የተባለ በሙሉ ጥንቅር ብሎ ይቅር። አገልግሎት ተብሎ ቢባል ምን ቢባል ሰው በሰው ፊት ለመታወቅ ነው። ምን ይጠቅምሃል ታውቀህ? አሁን እዚህ ያለን በሙሉ በዓለም ዙሪያ እንታወቃለን። አሁን ታዴን የማያውቀው የለም እዚህ ሚዲያ ላይ ማለት ነው። ቢንያምን የማያውቀው ቤካን የማያውቀው የለም። ብቻ በቃ በዓለም ዙሪያ በቃ ታወቅ። በሺዎች በመቶ ሺዎች ምናልባትም በሚሊዮን የሚቆጠር ህዝብ ነው የሚያውቅ። ምን ይፈይድልናል? ቤክ የሚባል አንድ ጎረምሳ ወጣት ልጅ ታወቀ አልታወቀ እሱ ነው የቢዝነሱ። ምን ስናደርግ ነው የምንታወቀው? ምን ስናደርግ ነው የታወቀው ነው። የእሱን በጎነትና አዳኝነት ለመናገር ቅዱሱን ስሙን ከፍ ከፍ እያደረግን ከሆነ እኛ ዝቅ እያልን እሱ ሊልቅ የተገባ ነው እንዴ? ሁለተኛውና ሶስተኛው መጥምቁ ዮሐንስ መሆን ነው እንጂ ያለብን
የጫማውን ጠፍር ልግፈታ አይገባኝም፣ እኔ ላንስ እሱ ሊልቅ ይገባል ነው ብለን ማለት አለብን። ሰዎች ወደ እኛ ተንደርድረው ሲመጡ ወደ እሱ ዞር በሉ፣ እኔ ለቀቅ እሱን ጠበቅ ነው ልንላቸው የሚገባው። ኤርሚዬ ኤርሚዬ፣ ዳግዬ ዳግዬ፣ ቢንዬ ምናምን ነገር ሰሉ እኔ ለቀቅ እሱን ጠበቅ፣ የምን ብሩክዬ ምናምን ነገር ብሎ ማለት ነው። ኦኬ በሉ አቆላምጣችሁ ጠሩ፣ ምንም ክፋት የለውም። ብሩክዬ ብሩክዬ ምናምን ብለሽ ምን ሊሆን ነው? ምን ሊሆን ነው ብሩክ? ያው እንግዲህ እኔ ምልሽ ያው ምላችሁ ምናምን ነገር ብሎ ድምፅ የሚቀይር ከሆነ እኔ እና እሱ ሀገራዊ ጦርነት እናስነሳለን ማለት ነው። ብሩኬን ሲያይ ሰው ጌታን እንዲያይ ማለት ነው። እንደዛም ነው እያየን ያለ ነው አይደል? ገና ጌታን ተቀብሎ 3 ዓመት ያልሞላው ልጅ ጌታ ካልሰጠ በስተቀር እንደዚህ አይነት የንግግር ብስለትና ጥበብ አይታችኋል? ይህን ማን የሰጠ? ጌታ ነዋ። ጌታ ነዋ። ጌታ ነዋ። ዜዶን ይህን የመሰለ የንግግር ጥበብና ስብከት አገልግሎት እንዲያገልግል ለወንጌል አገልግሎት ስጦታ የሰጠማ ነው ጌታ ነው። ስለዚህ እኛ ሁላችን ዝቅ እንልና ንጉሱ ገናናው የእግዚአብሔር ልጅ ኢየሱስ ደምቆና ከፍ ብሎ ለዘላለም ይታይ። ቤት ያኔ መንፈሳችን እንዴት እንደሚረካ ነፍሴን በፊት ያፈሳለሁ ይሄው ጌታ ምስጋናዬን እንጋበለው ብለን እንደዘመር ነው ማለት ነው ከሊልዬ ጋር በቃ ቴንክ ዩ ሎርድ። ክብር ለታላቁ ለገናናው ለስም ይሁን። እግዚአብሔር ይባረክ። ከዚህ በኋላ የፈለጋችሁት ማለት ትችላላችሁ። ጨርሻለሁኝ። ለምንድን ነው እዚህ ውስጥ የገባቱ እያለ እኔ በመንፈስ መነዳት እግዚአብሔር ለማመደ ለመመዳለው ወንድሞች እናቶች፣ ሌላ ርዕስት ላይ ልናወራ ነበር የገባ ነው። ለቤት መክፈቻ ብዬ አይደለም አሁን ይሄን የከፈትኩት ነገሩ እስኪሳለጥ ድረስ ምናምን ነገር ብዬ አይደለም ነው። በመንፈስ መነዳት የሚባለው ነገር ትረዱታላችሁ ብዬ አስባለሁ። አንድ በጣም የማከብረው የእግዚአብሔር ሰው ከወደ አሜሪካ ደውሎ ፓስተር ታሪ አይደለም ፓስተር ሙሴ አዳፍሬ ይባላል። ለምን አልነግራችሁም? የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ አሁን ሜሪላንድ ውስጥ ነው ያለው። በጣም የምወደው እግዚአብሔር ሰው ነው። በጣም የምወደው አልኳቸው እና ያው ስብከቱን ትምህርቱን ሁሉ ድብቅ አድርጎብን እዚህ እየሰማም ሊሆን ይችላል። ይሰማ እንደሚሰማ አውቅ ነበር እና የእሱን ቪዲዮ ፈልጋችሁ ማግኘት አትችሉ። ወይኔ ወንድሞቼ ነው ወንድሞቼ እሰማቸው ከነበሩ አገልጋዮች አንዱ እሱ ነበር። ድሮ ታውቂዋለሽ ሄንዬ ሄ ዘ ማን ኦፍ ጋድ በእውነት ነው የምልሽ። ፓስተር ሙሴ አዳፍሬ ይባላል። በዚህ በእግዚአብሔር መንፈስ መነዳት ነው የሚናገረው። ሲናገር ቢውል አጠግቡት ሞቶች ናቶች ምን አይነት ክብር እንዳለበት ግን እምቢ አለ። በስጋ አልደበድበው ነገር ፓስተርዬን አውጣና እስቲ አገልግለን ወይ አይመጣም አለ። ይሰማል ያያል ግን አይመጣም። ኤርሚ እናንተ አገልግሉ እናንተ ናችሁ ምናምን ነገር ብሎ ይለኛል። እና እሺ በቃ ቸርች ቢያንስ የምታስተምረውን እስኪ ቪዲዮን አስቀምጥልን። የለም ፈልጋ አታገኝም። ኢትዮጵያ እያለሽ ነው የምታውቂው። ቴንክ ዩ ማገልገል ካልቀረ እንደሱ ነው። እኔ ሰማቸው የነበሩት እነ ፓስተር ታሪኩ እሸቱ እነ ወንጌላዊ ደሉ ጸጋይ በቃ ቁፍጥን እንደ ሚጥሚጣ በጣም እንደዚህ ቆምጠጥ ያለ ማለት ነው። እና ይሄ ፓስተር ሙሴ አዳፍሬ በእግዚአብሔር መንፈስ መነዳት ነው የሚያገለግለውና አንዴ ስንደዋወል ኤርሚ ይሄ ነገር እኮ ላህላ ያለ እባክህ አትከልከል፣ ዝም ብለህ ቀጥል፣ አታቁም ምናምን ነገር አለኝ። ምን ነው ብዬ ስለው በመንፈስ መነዳት እንደምታገለግል ታውቃለህ አለኝ። አላቅም ብዬ ልዋሽ አልችልም፣ የማውቀው ነገር ስላለ ማለት ነው። አይ ብዙም ባይሆን ምናምን ብዬ ስለው ኖ እኔ በደንብ አስተውያለሁ እና ቀጥል፣ ከዚህ እንዳትከለከል፣ ሌላ ነገር አታስገባ። አንዳንዴ ልክ በመንፈስ ቅዱስ ፍሎ የምታገለግልበት ጊዜ ላይ ሰዎች ሌሎች ገብተው ሲያወሩ አይቻለሁ እና ፕሊስ እንደዛ ዲስተርብ አያድርጉ ብሎ አለኝ ማለት ነው።
እና አሁን እቼ ገብቼ የተናገርኩትኝ በዛ መንፈስ ነው የምላችሁ። እቅዳችን ዓላማችን አይደለም። ከዚህ በኋላ ያለው እቅዱ ይሄ፣ ከዚህ ቀጥሎ ያለውን ሌሎች ወንድሞች ያሳልጡታል ለማለት ነው። ተባረኩ። ቢኒያው ቤቱን ምሩት። ቴንኪው። ጸጋ ይብዛላችሁ። ወዳችኋለሁ። ቴንኪው። ቢኒ የለም ብሩኬ ያለ ብሩኬ ቤቱን ምራው። ብሩኬ ቤቱን ምራው። በቃ ብሩኬ ካለ ቆንጆ ቀጥሎ። ሌሎቻችሁ ተባረኩ። ቤካዬ ግብት ወጣም እንደገና ዜዶን እያየሁ ነው። ግርምሽዬ ህይወት እያብራ መታለች። ታደለ ሁላችሁም ጌታ ይባርካችሁ። ቀጥሉ። ብሩኬ እባክህ ቀጥል። ርዕሱን አስቀምጥልን። ኤርምዬ የምንወያይበት ዳግሻ ይላክልኝ ወይስ የቅድሙን እንቀጥለው? የቅድሙን ዳጊ ንገረውና ያኛውን ጨርሻዋለሁ። እልክልህ ነው። 1 ደቂቃ ከፈለክ ግን የቅድሙንም ይቻላል። ኤርምዬ ኦኬ፣ የሰራውን ሁለቱንም ላክልኝ ካለ ማለት ነው። እሺ ኤርምዬ ኦኬ። ለብሩክ አይዲያ ልስጠው። ለብሩክ እንደመጣ እሺ። ብሩክ እንኳን ደህና መጣህ። ማቴዎስ 10 ላይ ባለው ሀሳብ እያወራን ነበረ። ጻድቁን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል በሚል መቀበል ማለት እነሱ ማስተናገድ ወይም እነዛን አገልጋዮች መቀበል ሳይሆን በሌላ ነው የተረዱት። ያው መልሱን እንዳልናገር ማለት ነው፣ ገብተን እንድንወያይ እንዳልጨርሰው። በዚህ ዙሪያ ላይ ምን ማለት ነው የጻድቁን ዋጋ መቀበል ስትሉና ጻድቁን በመቀበል እናገኛለን ብላችሁ የምታስቡት ዋጋ ምንድን ነው? ያ ዋጋ ምንድን ነው? መቀበል ሲል እዛ ላይ ምን ማለት ነው በሚል እያወራን ነው። ከዛ በዚህ ጀምረው ወደ ሌላ አንድ ደግሞ አዲስ ሀሳብ አለ፣ በኋላ እንለጥፈዋለን። በእሱ ላይ እንሄድበታለን። ብሩክ ይሄ ነበር ከዛ ቤት የመጣንበት። ተባረክ፣ ቀጥል። እንደዛ ከሆነ ዳጊሻ በጣም አሪፍ ነው። ፈለገ አንድ ያስተማረው ትምህርት አለ መድረክ ላይ፣ ያው ራሱ ፔጁ ላይ ስለሆነ ፖስት ያደረገው፣ አንዳችሁ አወርዳችሁ ብትልኩልን በዚህ በማቴዎስ 10 ላይ ማለት ነው። እና ጌታን ተቀበሉ ሲላችሁ አትቃወሙ፣ እኛ ከቅዱሳኑ ጋር ተቀብለነዋል የሚል ትምህርት ማለት ነው። ማቴዎስ 10ን ጠቅሶ ያስተማረበት ነው። እና ቆንጆ ቆንጆ ርዕስ ሶሪ እስካሁን አልከፈትኩትም። አይገርም። ትላንት ላክልኝ ነው ወይስ ሌላ ነው? ነው እሱ ትንንሽ እግዚአብሔሮች ነው የሚለውን ጳጳሳቸው ያስተማሩትን ነው፣ ብፁዕ አቡነ ጳውሎስ ማለት ነው እሳቸው። እሺ አሁን እሱንም አየዋለሁ። በቃ ያኛው ቪዲዮም ካለ ላኩልና እናየዋለን። አንተ ጋር አለ አንድ ሰው በቃ እሱ ፖስት ያደረገው ስለሆነ እሱ ጋር ገብቶ አንድ ሰው ቤካዬ አለ እንዴ? ቤካ ከቻለ ወይ ቢኒ አንዳቸው ማን አለ ቪዲዮ መክፈት የሚችል? እኔ አይፓዴ ላይ ፔጁን እንትን ከፍቼዋለሁ። ብሩኬ ካወቀው ቪዲዮ የትኛው እንደሆነ ስክሮል እያደረኩኝ ማሳየት ይችላል። በጣም ቆንጆ። ትልቁና ቪዲዮ ከፍተህ ታሳየናለህ። ትልቁ ላይ ሁን፣ ቪዲዮን ክፈተውና ታሳየናለህ። እስከከፍት ድረስ ወንድሞች ሰላም ይላሉ። ኤርሚ ተባረክ። የወቅቱ መልእክት እንደሆነ ይሰማኛል ስትናገር የነበረው ነገር። እንግዲህ እግዚአብሔር ይርዳቸው፣ እግዚአብሔር የልቦናቸውን እንግዲህ አይን ይመልስ ነው ምለው ነው። ምክንያቱም ከባድ ነው አይደል? ከክርስትና ወደ ጨለማ መሄድ፣ ከክርስትና ወደ ግብፅ መመለስ በጣም በጣም ከባድ ነው። እንግዲህ የእስራኤል ሕዝብ ብዙ ጊዜ ያጉረመርም ነበር እግዚአብሔር ላይ በዛ ሁሉ ተአምራት መካከል ሆኖና ግብፅን ይመኙ ነበር። ልክ እንደዛ ነው የሆነው። እግዚአብሔር ይርዳቸው። ካልሆነ ጥፋቱ ከባድ ነው፣ ሞት ነው። የሚገርመው በምድርም ላይ አይመችም አይደል? የዘላለሙን ብቻ አይደለም በምድር ላይ ጭምር ነው ማይመች። መቀለጃ ነው የሚያደርግ። አጋንንት ከጠራ በኋላ ወደ ዓለም የራሱ መጫወቻ ነው የሚያደርግና ጌታ ይርዳቸው። ተባረክ ኤርምዬ። ሰላም ብያለሁ ሁላችሁንም። ታደለ፣ ኤርሚሻ፣ ዳጊ፣ ቤካ፣ ቢና፣ ግርምሼ፣ ላይፍ፣ ህይወት፣ ዘይዶ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። ሰላም ይላሉ ወንድሞች። እስኪ ቪዲዮን አንዴ ከላይ ጀምሮ አሳየንና እነግርሃለሁ። ከዛ ወንድሞች ሰላም ካሉ በኋላ ትከፍትልናለህ። ኦኬ ብሩክ። እሺ ከመጀመሪያው ጀምሮ አሳየን። ይታያል አብረን። ያው ይሄ ነው አይደል የመጀመሪያው? ከመጀመሪያው ከላይ ነው። ይሄው ከፔጁ ላይ። እሺ ከዛም ብዬ ወደ ታች ልሄድበት። እያስተማረ ያለበትን እስኪ የመጀመሪያውን ክፈትልን። እያስተማረ እሱን ሳይሆን ከጎን ማይክዙ የሚያስተምርበት እሱን ክፈተው እስኪ። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበሉ። በቃ አድርገውና
አይ ወንድሞች ሰላም ይበሉና ከዛ እንጀምራለን። አዎ ድምፁን ከፍ አድርገህ ይሄ ነው ቪዲዮ ታሰማናለህ። ጎበዜ ሲናገር እንሰማዋለን። ወንድሞች ከዜዶ ጀምሮ ሰላም በሉ። ከዛ ሀሳቡ ላይ እንሄድበታለን ማለት ነው። አውርዶ እሺ፣ ከቻልክ አውርዶ እሺ። ምናልባት አሁን ፕራይቬት እንዳያደርገው አውርዶ፣ ምናልባት ፕራይቬት እንዳያደርገው ብለን አውርዶ፣ ቪዲዮን አውርዶ። ብሩኬ ከዚህ ወዴት ይውረድ ሄድሽ? መሬት አስይዞ ታዴ ገብቷል አይደል? ያለህ ዳውንሎድ አድርገው ነው ያለ። ዳውንሎድ እያደረኩት ነው። ንስሓ ቢገባም ቢሸመጥጥ ለማስረጃ ልሽ ሰላም ብያለሁ ሁላችሁንም ከላይ ጀምሬ። እርሚሻ በጣም ተጠፋፍተናል። እኔ ነኝ የጠፋሁት፣ ማን እንደጠፋ አላቅም። ዳጊ፣ ቤካ፣ ቢኒ፣ ግርማ፣ ህይወት፣ ብሩኬ፣ ታዴ ከታች ያላችሁ ደግሞ እህትና ወንድሞቼ ሁላችሁንም ሰላም ብያለሁ። በጣም ቆንጆ ክፍል ነው የተነሳው ዛሬ። በደምብ ሰላም ማለት እርግጠኛ ስላልሆንኩ ነው ሰላም ብያለሁ። ቀጥል። ደርሶኛል። አንተ ታወቀ የባለፈው ሮስት አልረሳሁትም። ለማንኛውም ቆንጆ ክፍል ነው የተነሳው። ዳጊ አስታውሰ ነው። ቆንጆ ክፍል ነው የተነሳው። ባለፈው ቀድምም የገድል ምርኮኞች የሚል 1-2 ኮሜንት አንብቤ ነበር። እንግዲህ ገድላቱ እኛ ከምናፍርባቸው ላይ እነሱ እያፍሩባቸው መጥተዋል። እንግዲህ ያው መጽሐፍ ቅዱስ ላይ ደግሞ በአፈታት በሄርሜኔቲክሱን ተከትለን ያው መጽሐፍ ቅዱስ ላይ ደግሞ እንደዚህ መመጣጡ በጣም ቆንጆ ነገር ነው። የብዙ ስህተቶችም ምንጭ ይመስለኛል ክፍሉ ሳይሆን ፍታቴያቸው፣ የነሱ ፍታቴያቸው ማለት ነው። ክፍሉማ እውነት ነው፣ ያው ቃል ነው፣ ስንፋስ እግዚአብሔር ነው። ግን በጣም ብዙ ቅዱሳን የሚሏቸው በቃ አምልኮተ ሰብን ስታፋጥቷቸው የሚጠቅሱት ክፍል ነውና ትሸማቀቃላችሁ ይህን ክፍል ሲጠቅሱ። እንዳጋጣሚ ሆኖ ደግሞ ማቴዎስ 10 እኔም መጽሐፌ ላይ በትንሹ ጽፌዋለሁ፣ ያው ከእስልምናው አንጻር ማለት ነው። ከታች ስለ ሰይፍ ስለሚያወራ በኋላ እናወራበታለን። ስለ ሰይፍ ስለሚያወራ ኢየሱስ ሰይፍን እንጂ ሰላምን ለማምጣት አልመጣምን በሚል ርዕስ ኢየሱስ ገዳይ ነው ያስገድላል ይላሉ። ደግሞ ወደዛ ደግሞ ያሉት እነዛ ሙስሊም ወገኖቻችን ለነሱ መልስ ጽፌበት እንዳጋጣሚ ትንሽ ያጠናሁት ክፍል ነው። አሪፍ ነው። አሁን እኛ ከምናወራ እነሱ ገብተው ክፍሉን ቢያስረዱን ጥሩ ይመስለኛል። ተባረኩ። ህይወት አለሽ? ህይወት ሰላም በሎሽ። በቃ ግርማ፣ ከዛ ቢና፣ ከዛ እንደዛ እያለ ይቀጥል። እሺ እኔ ጋ መሽቷል። እንደምናመሻችሁ፣ ተባረኩ። እግዚአብሔር አብዝቶ ይባርካችሁ፣ ያብዛላችሁ። አሜን። ተባረኪ። እሺ ግሩሽ እሺ ተኝቷል። ቢና አለክ? ቢኒቴን ሀይድ ስለሆነ እኔ መግባቴ ነው። ብሩኬ እንዴት ናችሁ? ሰላም በል። እሺ ወዳጅ ወንድሜ እንዴት አለልኝ? ሰላም ነው ወይ? ኤርሚ ወንድምና ዳጊ፣ ታዴ፣ ቤክሻ ወረደ፣ ቤክሻም ወርዷል፣ ቤንያሚን፣ ግርማ፣ ህይወት፣ ዜዶና እንደገና ብሩኬ፣ እንዲሁም እታች ያላችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት አላችሁ? ጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። አለው ብሩኬ ቀጥሉ። መልካም ጌታ ዘመንን ይባርክ። ቢንያሚን ሲመጣ ሰላም ይለናል አይደል? ስለሆነ ዳጌ ሰላም በለን። ከዛ ታዴ ወደ ቪዲዮ ቀጥታ የጎበዜን ቪዲዮ ታሰማናለህ። እሺ እኔ በድጋሚ ሰላም ልበል። ኤርምዬ፣ ቢንዬ፣ ቤንያሚን፣ ግርምሽ፣ ህይወትዬ፣ ዜዶና ብሩኬ ታች ያላችሁ ሁሉ ጌታ ይባርካችሁ። በደንብ ታፕታፕ አርጉ፣ ሼር አርጉ፣ አገልግሉ ማለታችን ነው። እኛ እንደ አገልግሎት ነው የምናየው የምታደርጉትን ነገር። በጣም ነው የምንወዳችሁ የምንባርካችሁ። ጌታ ይባርካችሁ። ታች ያላችሁ ቲክቶክ ላይ ነው እንጂ በመንፈሳዊ ህይወት ታች እንዳልሆናችሁ እናውቃለን። አንዳንዶቻችሁ
በብዙ እንደምትበልጡ እናውቃለን። እንወዳችኋለን። ተባረኩ። አብራራው ምን ማለት ነው? አስበላህን እኮ እኛ ታች ያላችሁ ሁሉም ሰው ፑልፒት ላይ አይቆምም ብሎ ነው። ፈለገ ብቻ ነው ፑልፒት ላይ የሚቆም። ዳጊሻ መች ብሩኬ ልክፈተው? አዎ ቀጥል፣ እንስማው ምን እንደሚል። ማቴዎስ መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች አሉ አይደል? ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ፣ ጌታን ተቀበለሻል ወይ፣ ጌታን ተቀበሉ ሲሏችሁ መልሱላቸው፣ በደንብ ቆርጣችሁ ንገሯቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ከቃሉ ጋር ናችሁ? ጎበዜ እንግዲህ እያለን ያለው ክርስቶስን ከቅዱሳን። አሁን እሱ ቅዱሳን እያለ የሚያስበው ተክለ ሃይማኖት ነው። አስባችሁታል? ተክለ ሃይማኖትን ከክርስቶስ ጋር ተቀብዬዋለሁ ነው እያለ ያለው። አሁን ይሄ እግዚአብሔር ቃል ላይ አመፅ ነው። የምሬን ነው የምላችሁ። በእርግጥ ሰው የእግዚአብሔር ቃል ካልገባው ካልተረዳ፣ እግዚአብሔር ራሱ ካልረዳው እንደዚህ እንደምትሆን ምንም ጥያቄ የለውም። እንደዚህ ነው የምትሆኑ እንደ ጎበዜ ማለት ነው። ምክንያቱም የሚረዳው የእግዚአብሔርን ቃል በማህበር ውስጥ ሆኖ ነው። ማህበርተኛ ሆነ የእግዚአብሔርን ቃል ስታነብ ልክ እንደዚህ ነው የምትረዳው ማለት ነው። የእግዚአብሔርን ቃል በመንፈስ የምትረዳው ነው እንጂ በማህበር የምትረዳው አይደለም። እኔ ይሄ የምናገረው እኛ ውስጥ ላሉትም ለአንዳንዶቹ ጭምር ነው። የእግዚአብሔር ቃል የሆኑ ሰዎች ተሰብስበው የሚደነግጉ ልክ አይደለም። የእግዚአብሔር ቃል በመንፈስ ቅዱስ የምትረዳው ነው። አግኝታችሁኛል? ድገመው አንዴና ከዛ ኦርቶዶክሳውያን እየገቡ በዚህ ክፍል ላይ በማቴዎስ 10 ላይ በደንብ እናወራበታለን ማለት ነው። አንድ ያሰማ ከቃሉ ጋር ሆኖ እሱ እንዳለው ማለት ነው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች አሉ አይደል? ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናችሁ። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ፣ ጌታን ተቀበለሻል ወይ፣ ጌታን ተቀበሉ ሲሏችሁ መልሱላቸው፣ በደንብ ቆርጣችሁ ንገሯቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። እሺ በቃ በዚህ ላይ እንወያያለን። ወንድሞች የተናገረው ላይ ሀሳብ ማንሳት ትችላላችሁ። ከዛ ክፍሉን ብዙ ባናብራራው ጥሩ ነው። እነሱ ገብተው ስለሚወያዩ ቤቱን ለመወያየት ስለሆነ የከፈት ነው። እነሱ ገብተው ሲያወሩ ሀሳብ እናነሳበታለን። የተናገረው ላይ ግን ያው ጎበዝ ያወራው ላይ የተወሰነ ነገር ማለት ትችላላችሁ። ክፍሉ ላይ ሳይሆን እሱ የተናገረው ላይ ምን ማለት ነው? ጌታን ተቀበሉ ስትባሉ አይ እንደ ድሮ ገብቶታል እኮ እንደ ድሮ ሂድልን አትበሉ እንደዛ ነው የሚሉት። ኦፍኮርስ አሁን እንደዛ ነው የሚሉት። አሁንም እንደዛ ነው የሚሉት። ከየት ነው የምንቀበለው? ከኤርፖርት ነው ወይ? ለእነሱ የእግዚአብሔር ቃል ሩቅ ስለሆነ ነው። አትፍረዱባቸው። እሺ ክርስቶስን መቀበል ማለት በህይወት ላይ መሾም ማለት ነው፣ ሌላ ማለት አይደለም። ክርስቶስ ኢየሱስ በቃ ብቸኛ አዳኜ ነው፣ አንተ ተስፋዬ ነህ ማለት ነው፣ ሌላ ማለት አይደለም። ይህን ደግሞ የእግዚአብሔር ቃል በጣም በተደጋጋሚ ይናገራል። እሱ ግን ምን እያለን ነው? አይ በቃ እንደዛ ሳይሆን ማለት ያለባችሁ ከቅዱሳን ጋር ተቀብለነዋል። የትኛው የእግዚአብሔር ቃል ነው እንደዛ የሚለው? ማቴዎስ 10 ምን እያለን ያለው? ማቴዎስ 10 ምን እያለን ነው? ጌታን መቀበል ማለትስ ምን ማለት ነው? ቅዱሳንን ተቀብያለሁ ስትልስ ምን እያልከን ያለው? ለምሳሌ ኢየሱስን ተቀብያለሁ ስል አዳኜ ነው እያልኩ ነው። ቅዱሳንን ተቀብያለሁ ስለ ምን እያልከኝ ነው? አዳኞቼ ናቸው እያልክ ነው? በእርግጥ አዎ፣ በኢትዮጵያ ኦርቶዶክስ ብዙ በሮች እንዳሉ ያው መምህራኖቻቸው ነግረውናል። አዳኞቻቸውም ጭምርም ናቸው። ቅዱሳን የሚሉት በምድር ላይ ያሉትን አሁን ወንጌልን የሚናገሩትን አይደለም። በህይወት የሌሉ 700 እና 800 ዓመት ያሳለፉ የሆኑ ሰዎችን ነው ቅዱሳን ብለው የሚጠሩት እነሱ ለሆኑ ሰዎች የጻፉላቸውን መጽሐፍት ማለት ነው እያልኳቸው ያሉት። እና
ወንድሞች ሀሳብ አንሱበት። ከዛ ኦርቶዶክሳውያን እየጋበዝን እያስገባን እንወያያለን ማለት ነው። የዛሬው ርዕስ በጣም ቆንጆ ነው። በደንብ ሊነገር ሊወራበት የሚገባ ርዕስ ነው። ተባረኩ። ሀሳብ ማንሳት የሚፈልግ ማይኩን አንሚዩት አድርጎ። ቢኒ ሰላም ስላላልከን እንደውም ሰላም በለና ትንሽ አንተ ሀሳብ ስትበት፣ ከዛ እንቀጥላለን። ቢኒያሚን ቤንጃሚን አለክ አውርዱት። በቃ ልጅ ሪፖርት እያደረገ ነው። ማያወራ ከሆነ አውርዱት። ቢኒ እኔን ይቀበላል። አይ ቀጥሉ፣ ችግር ምን ላድርግ እኮ እኔ በጣም ይገርማል። የሆነ ነገር ግን ቅዱሳን የሚባል ሰው ፍጡር ካልገባበት ጌታ ብቻውን እዛ ቤት በቃ እንትን አይደለም፣ በቂ አይደለም። ሁሉም ነገር ውስጥ የነሱ እጅ፣ የነሱ ስም፣ የነሱ ማንነት ካልተጠራ በጣም ይገርማል። ጌታ ብቻ ማለት እዛ ቤት ባዶነት ይሰማቸዋል። ኢየሱስ ብቻ ሲሉ በቃ የሆነ ክፍተት ይሰማቸዋል። በጣም ይገርማል። እንግዲህ ኢየሱስ ያልሞላውን ምን ሊሞላው ነው? ኢየሱስ በቂ ካልሆነ ምንድን ነው? ኢየሱስን በመቀበል ሁሉን እንዳገኘህ የማይሰማ ከሆነ፣ እረፍት የማይሰማ ከሆነ፣ የሆነ ምልአት የማይሰማ ከሆነ ወስት ፖይንት ምንድን ነው ክርስትና ታዲያ? የሆነ መነካካት አለበት። የሆነ ቅዱስ የሆነ መልአክ የሆነ ሰማዕት ካልነካው ስብከቱን ካልሸተተ እንደዛ ካልሆነ በቃ እርካታ የለም እና በጣም ያሳዝናል። በጣም ያሳዝናል። ዛሬ ጠዋት በእኛ ጠዋት ማለት ነው ከአንድ ወንድም ጋር እያወራሁ ነበርና እንኳን ሳይሆኑ እኮ አይደለም ሆኖም አማላጅ ሳይሆኑ አይደለም እንደው ናቸው ብለህ አስበህ ራሱ እኮ አያስፈልግም። አሁን እስከ ዛሬ የነበረው ውይይት ምንድን ነው? አማላጅ ናቸው አይደሉም? እንደው ናቸው ብለህ ብታስብና እንደው ብንልህኛ ከወንጌሉ ተቃርነን ቆመን እሺ በቃ ቅዱሳን አማላጅ ናቸው እንኳን ብንልህ እኮ አያስፈልጉህም እኮ። አንተ ደግሞ ያለነሱ አይሆንልህም። ቢሆንም ትላለህ አዎ ኢየሱስማ በቂ ነው። እሱን ስቀበል የዘላለም ሕይወትን አግኝቻለሁ፣ ልጅነትን አግኝቻለሁ ቢሆንም ካልክ አየህ አንተ የተቀበልከው ትክክለኛውን ኢየሱስ አይደለም። ማን እንደተቀበልክ ቼክ ማድረግ አለብህ። ሰው ኢየሱስን ተቀብሎ አለመርካት ሙሉነት ላይሰማው አይችልም። ሁለት አይነት የዘላለም ሕይወት አለ እንዴ? ሁለት ድነት አለ እንዴ? በቃ እኮ ዳንክ ልጅ ሆንክ እኮ። ከዚህ በላይ ምንድነው የምትፈልገው? በእነከሌ ማግኘት የምትፈልገው የተለየ ነገር ምንድን ነው? እነከሌ ተጨምረው እነከሌን አብረህ ተቀብለህ ምን ለማግኘት ፈልገህ ነው? በምንም በቃ ይሄን ሰውዬ በምንም ልታረኩት አትችሉም። በኢየሱስ አረካውም ካላችሁ ምን ትሰጡታላችሁ? ከኢየሱስ ውጭ ምን የሚሰጥ ነገር አለ? እንትን ጨምርበት የሚባል እኮ ነገር የለም። ኢየሱስን አንድ ሰው ካገኘ በኋላ እንትን አክልበት ሊባል አይችልም። በጣም ልብ ይሰብራል። አይ ሰው ምን ይወዳል መሳላችሁ? መንካት፣ መዳሰስ፣ ቼክ ማድረግ ይፈልጋል። እና እግዚአብሔር ደግሞ መንፈስ ነው፣ አይዳሰስም፣ አይነካም። ስለዚህ በሚነካቸው በሚዳስሳቸው ሰዎች በኩል እግዚአብሔርን ቢነካው ይሻላል። የማያዩን ነገር የሚያስረዳለትን እምነትን አይፈልገውም። ይሄውን ቶማሳዊ ነገር አለ። ገብቷችኋል? እያየው በአይኑ እያየው መዳሰስ የሚፈልግ ሰው አለ። ሲሰራ ሲያደርግ እግዚአብሔር በዘመናት መካከል ይኸው ድንቅና ታምራትን እግዚአብሔር እያደረገ ነቢያት የመሰከሩለት፣ ሐዋርያት የተናገሩለት እግዚአብሔር ዛሬም በድንቅ በታምራት እየሰራ ግን የሚነካው የሆነ ሰው ይፈልጋል። የሆነ አፈር፣ የሆነ ተቅማጥ፣ የሆነ አተላ ምናም ሲነካ የበለጠ እንትን ኮንፈርምድ የሆነለት ይመስለዋል። እምነቱ በዛ የሚረጋገጥለት ይመስለዋል። በቃ ሲዳስስ ነው ሰው ደስ የሚለው። ገባችሁ? ጣቱን ሲያስገባ ምናምን ነው ትንሽ የሚደላደለው። ግን በጣም ያሳዝናል። እግዚአብሔር መንፈስ ነው። እውነቴ ነው ወገኖች፣ እግዚአብሔር መንፈስ ነው። በእግዚአብሔር ካረካ በፍጡር አትረካም። ሁሌ በየታይትልህ፣ ሁሌ በየርዕስህ፣ ሁሌ በየንግግርህ እስቲ ያስበው። ጴንጤ የሆነ ፓስተር ከሌን ጣል የሚያደርግ ሰው ምንድን ነው እኛ ቤት የሚኖረው? እንትን ፓስተር ከሌ ያለ ነገር ሁሉ ፓስተር ከሌ ከሆነ እንደማለት እኮ ነው። በጉዳዩ ሁሉ ለበረከቱ፣ ለሰላሙ፣ ለደስታው ፓስት እንዴ! ኧረ እንዴት ነው ወገኔ? እስቲ ለራስ ንገረው። በኢየሱስ የማገኘው በነከሌ ከማገኘው በነከሌ የማገኘው የተለየ ነገር ምን አለ? እንግዲህ ከነፍስ ረፍት በላይ መቼም ምንም የለም። ሁሉም ሰው ነፍሱን ለማትረፍ ነው አይደል? የመጀመሪያው ነገር የመዳን ጉዳይ ነው። ከመዳን የሚበልጥብን ነገር የለም። እሱ በኢየሱስ ነው ሴኩር ይሆናል። ከዚህ በላይ እንግዲህ ይህንን ሴኩር ያደረገልህን የነፍስን ቤዛ ወይም መሪ ወይም እረኛ
ካረካበት ምን ይጨመርልህ? ምን ሌሎች የነፍስ ረፍት አይሰጡም። እንግዲህ የሆነ ካልተቀላቀለ አይጠምም። በቃ ካልተቀላቀለ የሆነ ጣል ካልተደረገ ቢሆንም ይልሃል። ጸሎትን ይሰማል እግዚአብሔር ይሰማል። ባለበት ጨለማ ውስጥ ሊደርስልህ ይችላል። ባለበት ውድቀት ውስጥ ሊደርስልህ ሊያግዝ ይችላል ይልህና ቢሆንም ለምን ምን ቢሆንም ከሰማህ በኋላ ምንድን ነው የፈለግከው? በብዙ መሰማት ነው የምትፈልገው? በፍጡርም መሰማት ነው የፈለግከው? እግዚአብሔር ሊያደርግልህ የማይችል የቀረ ከፍጡር የምታገኘው ምን አለ? ከድካም ውጪ፣ እድሜን ከማስበላት ውጪ፣ ገንዘብን ከማስበላት ውጪ፣ ዘመንን ከማስበላት ውጪ ምን ታገኛለህ? ምንም። ተሰንቅሮብሃል። አንድ ኢንተርቪው አለ ባካችሁ እንደውም ፈልጋችሁ ታሰሙኝ። ቤካይ ሲያሰማው ነው ያየሁት። ቢጨንቀው ዘማርያምን ብሎ መጣ። አይ እሷ ስትጸልይላችሁ እሷ ስትነግርላችሁ በቅድስናና በእንትን ስላለች እሷን የበለጠ ይሰማታል። አያችሁ፣ እንዲህ አይነት ሪዝን ካላመጡ ታዲያ ሰው እኮ ሊል ነው። ገባችሁ? የምር ግን አይደል እውነት ሊል ነው። ገባ? መቼም ጴንጤ አያርፍም። ኢየሱስን ይሰብካል። ኢየሱስ እየገዘፈ ሲመጣ እንጀራቸው አደጋ ላይ ሊወድቅ መሆኑን ስላወቁ ከአገልግሎት ውጭ ሊሆኑ ነው። አይታችሁ ይሄ ድሮ እንደዚህ የሚሽከረከረው ስልክ ስለማይደውል እኮ አይደለም። አልሰራ ብሎ ነው ስልኩ ከአገልግሎት ውጭ ሆነው አይደለም እኮ። በቃ አሁን በዚህ ዘመን ላይ ልታሞኛ አትችልም። ማንን ወደኋላ ወስደህ እንደ ድሮ በማሽከርከር ላስደውል ብትለው ነው በቃ ገባው እኮ። ለዛውም የነዚህ ምልጫ ድሮም አይሰራም። አትሊስት እንደ ስልኩ ማለት ነው። ምን እያልኩ መሰለ ወንድሜ፣ መልፋት አለባቸው የግድ አንተ ከዚህ በኋላ ለማሳመን መልፋት አለባቸው። ያንተ ጸሎት ምን መሰለ ብዙ አይሰማም። ቅዱሳን የበለጠ እንትን ብሎ የሆነ ብሪጅ መስራት አለበት። የውሸት ብሪጅ ማለት ነው። ይሄ ቴምፖራሪ ብሪጅ ማለት ነው። ነፍስ የማያተርፍ ብሪጅ። እንዴ በጣም እኮ እኛ አውርደን ለሰንዴ ስኩል በሚመጥን እኮ ያስረዳህ ነው የማይገባ። አንተ እልህ ነው። ባለንጀራዎቹ ምንም አልፈርድባቸውም። እነሱ እንጀራቸውን ህይወታቸው ነው፣ ቤተሰባቸው አደጋ ውስጥ ይወድቃል። አንተ መዘከር ካቆምክ፣ አንተ ከፍጡር ጋር ያለህን ኮሚኒኬሽን ካቋረጥክና ከእግዚአብሔር ጋር ጠበቅ ካደረግ ብዙ ነገሮች ይበደላሉ። አንድ ሰው ሁለት ሰው አይደለም፣ በሺ የሚሆኑ ካህናቶች የሚበሉት ያጣሉ። በሺ የሚሆኑ። ስለዚህ ያላቸው ድል በእነሱ አልፈርድባቸው። እነሱ ነፍስ ይዟቸው ነው፣ መተዳደሪያቸው ነው፣ ገንዘባቸውን እንጀራቸው ነው። አንተስ ግን አይሰለችም እንዴ? አሁን እንዲ ያለው ኑሮ ውድነት እንኳን ስታስብ እንደው ለነፍስ ባትሳሳ ለገንዘብም አትሳሳም እንዴ? ለፍታ አይደል ያመጣው ነው እንደነሱ ዘርፈን ያመጣው። እና በጣም 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 ልብ ይሰብራል የእውነት የምናየው ነገር። በቃ ይንገሩ እንዳሁኑ ወይ እንደዚህ በምንፍቅናውን ይቀጥሉትና የእሷን የበለጠ ስለሚሰማት ነው ብሎ ያስገርሙህ። አዛ ታዘባቸው አንተ እንዴ እንደዚህ ብሎ ነገር አለ እንዴ? ስንት ደካሞች ሲጠሩት፣ ስንት ኃጢአተኞች ሲጠሩት። እንደዛ እኮ ከሆነ ቅድም ብሎ ወንድሜ እንደሰጠሁት ኤግዛምፕል የሆነ ጨለማ ውስጥ ሆኜ ድረስልኝ ብሎ አይደርስም እኮ ማለት ነው። እግዚአብሔር ብርሃን ላይ እንገናኝ ነው የሚለኝ እግዚአብሔር። አይ በኃጢአት ውስጥ ሆኜ ጌታዬ በጠበኝ፣ በቃ ደከመኝ፣ አንተን ማሳዘን ደከመኝ፣ አንተ መበደል ደከመኝ ስለው አይ መጀመሪያ በማርያም በኩል ነው የሚለኝ አይደለም። ይቅር አይለኝም ወይ? መጥቶ አያጥበኝም ወይ? ደሙ ዛሬስ አይሰራም ወይ? የማርያም ኢንተርቬንሽን ለምን ነው ያስፈልገው? የቅዱሳን የሰማዕታት ኢንተርቬንሽን ለምን ነው ያስፈልገው? ከድለላ ውጪ ማለት ነው። የውሸቷ ማርያም ነው። እውነተኛዋ ማርያም እንዲህ አይነት ስንፍና ውስጥም አትገኝም። ቅዱሳን መላእክት እንዲህ አይነት ስንፍና ውስጥም አይገኙም። መጽሐፍ ቅዱስ እንግዲህ የሚያውቃቸው እነዚህ የተረቶቹን አለ መጽሐፍ ቅዱስ የሚያውቃቸው በጣም በእምነታቸው የተመሰከረላቸው አባቶቻችን እንዲህ አይነት ስንፍና ውስጥም ኢንቮልቭ አያደርጉ፣ እንዲህ አይነት ድለላ ውስጥ ግን ደጋግመን የምንነግራችሁ አሁን የጨነቀው ምንድን ነው? ያማልዳሉ ብትባሉ ምን ብላችሁ መጠየቅ አለባችሁ መሰላችሁ? ቢያማልዱ ምን ይሰሩልኛል ብላችሁ መጠየቅ አለባችሁ። በቃ እንደዛ ማርያም ነፍስ ውጪ ነፍስ ግቢ ላይ ያለ ሰው ምን ያደርጋል? ኢንተርቪው ይወጣና አይ የእሷ በጣም ስለሚሰማ ነው። ፕሊስ ያላችሁ ቪዲዮን ክፈቱት። ብሩኬም ሰምቶ ከሆነ በጣም በአስተያየት ብሰጡበት ደስ ይለኛል። የጭንቅ ሰዓት መጣ። አሁን ያማልዳል አያማልድም የሚለው ነገር በጣም እንትናልና ቢያማልዱስ የሚል ደግሞ ትውልድ መጣ። እንኳን ሳያማልዱ እኮ አይደለም ስለሚያማልዱ አይደለም ባይዘው ቢያማልዱስ ያለው ያመጣው ተረት እውነት ቢሆንስ ምን ይጠቅማል? እግዚአብሔርን ተክቶ የሚሰራ ሰው አለ ወይ? እንደ እግዚአብሔርስ የሚሆን አለ ወይ? በቃ በእግዚአብሔር ካረካ ሚሊየን ሰማዕታት ቢመጡ አትረካም ወንድሜ፣ አትረካም። ሚሊየን እኮ ነው ከምታውቃቸው ቅዱሳን በላይ ቢጨመሩልህ ቅልቅል ያደርጋሉ። ስብከታቸው ውስጥ አይታቸዋል። ዝማሪያቸው ውስጥ ቅልቅል ፍጡር ካልገባ አይጣፍጥም።
ጌታን ስትቀበል ማለት እነሱን ቅዱሳን ካላለ አይሆንለትም። የሆነ ፍጡር ብቻ ተረት ውስጥ ዋናው ስብከት ውስጥ ቀልቀል ካላረገ መዝሙር ውስጥ ካላረገ አይሆንም። እስኪ ኢየሱስ ብቻ ብለህ ስበክ። እስኪ ኦርቶዶክሳዊ ዲያቆን፣ ኦርቶዶክስ ካህናት እስኪ እንደዚህ ብላችሁ ስበኩ። ያው ቀደም የርሚ ቪዲዮን አሳይቶናል። ጴንጤነ እንዴ ኢየሱስ ብቻ የሚሉት ጴንጤዎች ናቸው አለ። ያው የብሩክ ቪዲዮ ነው። እንዲያው ሰብሰብ ያለው ነገር መሰላችሁ እዚህ ጋር የምናወራበት ዋናው ጉዳይ በኢየሱስ ካረካህ እየመጣ እንዳረካህ ስለሚያቅ መንካት፣ መዳሰስ፣ ጣትን ማስገባት፣ ማየት፣ መጎርጎር ትወዳለህ። በቃ እስኪ ቆይ 5 ሕዋሳቶችን መጠቀም ትፈልጋለህ። እምነት የሚባለውን መጠቀም አይደለም የምትፈልገው። ስለዚህ ያመጣላል ሺህ ሰማዕታት ያመጣላል፣ ሺህ ቅዱሳን ያመጣላል። ዊ ዱ ሪስፔክት ቅዱሳን እናከብራለን፣ ለወንጌል የተሰዉትን እናከብራለን። ግን ከመዳናችን ጋር ምንም ጥቅም የላቸውም። ለበረከታችን አንፈልጋቸውም። ያለ እነሱ የሚባርክ ጌታ አለን። እግዚአብሔር ይባርካቸው። ስለ እምነት አባቶቻችን ጌታ ክብሩን ይውሰድ። እውነት በንጹህ ለወንጌል ለተጋደሉ እነዚህ ተረቶቹን አልምላችሁ አባቶቻችን እግዚአብሔር ይባርካቸው። በጣም ነው የምንወዳቸው፣ እናከብራቸዋለን። በዙሪያችን እንደደመናሉ። እነሱን እያየን ጌታን የበለጠ እንድንከተል በጣም በጣም ጥሩ አርአያ ሆነውናል። ሆኖም ግን በረከት ስንፈልግ ትዝ አይሉንም። ለምን 100% እየሞላው እግዚአብሔር ለምን ፐርሰንት ብዬ ልፈልጋቸው? ወይ 99 ብቻ እንደሚያደርግ ናና አስተምረኝ። ለአንዱ ልፈልጋቸው ሄጄ ሰላም ስፈልግ ጥቅጥቅ ነው። ኢየሱስ ሲኖር ሁሉ ነገር ይረጋጋል። ምን ላርግ? ለምን ብዬ ልፈልጋቸው? በረከታቸው ይደርብን እንዴ? ቅድም አንዱ እንዳልት ኮሜንት ላይ ታችኋላል። ኤልሳ የኤልያስ በረከት ይደርብኝ ብሎት የለው ያለ ጌታ ኢየሱስ ክርስቶስ። ምንድን ነው የምታወሩት? ምንም የሚያድርብኝ በረከት የለም ወንድሜ። እንዴ የኢየሱስ በረከት አልበቃ ብሎ ነው ወይ ከከሌ በረከት የምበደረው? ከከሌ ላይ የተቀነሰ ለኔ የሚሰጠኝ የሱ በረከት ላይ የሚያድርብኝ ምንድነው የምታወሩት? ይሄ ሁሉ ምንድነው? በተሻለ መጠን ኢየሱስ ይደመር። ይኸው ትላንት እምነት ፕላስ እያለ አንዱ ደግሞ ጀምሮላችኋል። እምነት ፕላስ ካላላችሁ ኢየሱስ ፕላስ ካልተባለ አትረኩም። ኢየሱስ ፕላስ እና ቅንትና ካላልክ አትረካም። በቃ የመጨረሻ ምነግርህም እንደሆን ታውቂያለህ ወይም ታውቂያለሽ እህቴ፣ አይ ቴል ዩ የፈለገ ቢሰጥሽ በኢየሱስ ካረካሽ በምንም አትረኪም። ምንድነው ከኢየሱስ የማላገኘው ፕሮሚስ ያደረጉልሽ? የኦርቶዶክሳውያን ካህናቶች፣ አስተማሪዎች በእንትናና በእንትና ይገኛል ያሉሽ ነገር በኢየሱስ የማታገኙ ምን አለ? ካገኘሽ በኋላስ ምን ይሰራልሻል? እንግዲህ ምንድነው 100% እሱ ሞልቶኛል። እንግዲህ ምን የሚደረብብኝ ነገር የለም፣ ምን የሚሞላ ነገር የለም፣ እሱ ያጎደለው ነገር የለም። እና ባካችሁ ቅዱሳን እያላችሁ መሀል ላይ አትደንቅሩ። በቃ ሪኮግናይዝ አድርጓቸው፣ ምንም ችግር የለም። ግን ከድነታችሁ ላይ አይቴሉ 0% ኮንትሪቢሽን ያላችሁ 0%። በቃ ባይሆን የዳነ ሰው እንዴት መኖር እንዳለበት ጥሩ አርአያ የሆኑን አሉ። መጽሐፍ ቅዱስ የመሰከረላቸው ዕብራውያን 11 ላይ የተዘረዘሩ እነሱን እያየን እንዴት ጌታን መከተል እንዴት ጌታን ማመን ክብር እንደሆነ እሱ ትክክል ነው። አርአያነታቸውን በጣም እንፈልገዋለን። እሱ ግን አርአያነታቸው ግን ላመን ነው፣ ለአንዳንድ አይነት ላላመን አይደለም። እንዳንተ አይነት በሁሉም ለመደገፍ ለሚፈልግ አይደለም። በሁሉ እኮ ፈለግክ አንተ። በዚህ በኩል እግዚአብሔርም ይደግፈኛል፣ ለከሌም ይደግፈኛል። ለምን ፈለግከው? የከሌን ድጋፍ፣ የከሌን እርዳታ፣ የከሌን አስታዋሽነት የሚረሳ እግዚአብሔር አለ። ለዛ ነው ለነገሩ ለዛ ይሆናል። በቃ ወጥ እኮ አሁን እኮ በፈለግከው ሎጂክ ብትመጣ አያስፈልጉም። እነዚህ ዝባዝንኬ ደላላ ምናምኖች በጠቅላላ አያስፈልጉም። ስማቸውን የተጠቀሙ የማርያምን ስም የምትጠቀም ማርያም የምትባል ደላላ አለች። የገብርኤልን ስም የሚጠቀም ገብርኤል የሚባል ደላላ አለ እንጂ ገብርኤል ቅዱሱ ገብርኤል ደላላ አይደለም። ማርያም አይደለችም። እነዛ ሰማዕታት ወይም ቅዱሳን አይደሉም። በእነሱ ስም የሚደልል ግን አለ። ጌታ ኢየሱስ ይድረስላችሁ። እሺ ኤኒዌይስ እንዳላረዝመው ኦልሬዲ ለነገሩ ረዝሟል። ምን ከዚህ በላይ ረዝመዋለሁ? ግቡና ንወያይ። ጥያቄ ካላችሁ በተነሱት ሀሳቦች ላይ ቴንክ ዩ ብሩኬ። እሺ ዳጊ፣ አንድ ሰው እናስቸግርና ምናልባት የሰሙን ካልሆኑ ሰዎች ማለት ነውና እነ ደጅ እየጠኑ ያሉ ሰዎች አሉ። እነ ያያ ነው። እስኪ ግቡ አሁን። ና ዳጊ ተመለስ። ወዴት ነው የምትሄደው? እኔ ልውረድ። ወዴት ነው የምትሄደው ዳጊሻ? የማይሆነውን እኔ እናስወርድ። እሺ ሂዊ ተባረኪ።
ደጅጥኑ ና እስኪ ግባ። ሌላ ሰው ተኩሶ የሚወርደው ተኩሻለሁ የራሴን ብዬ ኧረ ምሽግ ያዘውን ምሽግ ያዘ ወታደር ተኩስኩ እሄዳለሁ። እሺ እነ ደጅጥኑ አሁን ኢንቫይት አደርጋችኋለሁ። እሺ ከታች በጣም ስደክሙ ስለነበር ይኸው ኢንቫይት እያረኳቸው ነው። ግቡ። እንደዚህ ብሎ ጽፎ ነበር ኦርቶዶክስ ብሩክ እያስገባህ 1-2 ደቂቃ። እሺ ዜዶ ይሰጣለሁ። ኦርቶዶክሳዊ ማይንድ ሴት ያስፈልጋል ይሄን ለመረዳት ብሎ ሲጽፍ ስላየሁት ይሄ ነው ትልቁ ችግር። አያችሁ እኛ ኦርቶዶክሳዊ ማይንድ ሴት እንድትይዙ አይደለም የምንፈልገው፣ መጽሐፍ ቅዱሳዊ ማይንድ ሴት እንዲኖራችሁ ነው የምንፈልገው። ልዩነታችን ይሄ ነው። እኛ መጽሐፍ ቅዱሳዊ የሆነ ማይንድ ሴት ነው ያለን። የእግዚአብሔር ቃል ምን ይላል ነው እንጂ እድሯ ምን ተናገረች የሚል አይደለም ጉዳያችን። አግኝተኛል ማህበሩ ምን አለ የሚል አይደለም ጉዳያችን። አይደለም በቃ ማህበሩ ምንም ሊል ይችላል። የእግዚአብሔር ቃል ግን ምን ብሏል ነው በዚህ ጉዳይ ላይ። እሱን ነው እኛ ቦታ የምንሰጠው፣ ትልቅ ቦታ የምንሰጠው ጉዳያችን እስከሱ ጋር ስለሆነ ማለት ነውና ኢንቫይት ማድረጋችሁ ኮሜንት ላይ እንዳትደክሙ ነው። ያያ ደጅጥኑ መግባት ይችላላችሁ ኢንቫይት ስላረኳችሁ ማለት ነው። ዜዶ ቀጥል። አንድ ቦታ አለ አሁን ይሄ አንዱ ቦታ ለእናንተ ለኦርቶዶክሳውያን ነው። ኮሜንት ባየው ቁጥር ኢንቫይት ነው ማድረጋችሁ ገብታችሁ እንድታወሩ ማለት ነው። እድል ሰጥተናችኋል። በእግዚአብሔር ቃል መሞገት ትችላላችሁ። እሺ ዜዶ ይቀጥል። እሺ ብዙ አላወራም፣ ካላችሁ እንድትገቡ እንግዲህ እንጋብዛችኋለን። ክፍሉ ላይ ብዙ አላወራበትም፣ ግን ቪዲዮ ላይ እና ከዳጊም ላይ ትንሽ ለመጨመር እንግዲህ በረከታቸው ይደርብን ከሚለው ልነሳና እኛ ለምንድን ነው የአንዱን ቅዱስ የአንዱን ባለገድል እያነሳን በረከቱ ይደርብንም አንለው? አጭር ነው መልሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ቃልም ስጋ ሆነ፣ ከዛስ ጸጋና እውነትን ተመልቶ በእኛ አደረ። የጸጋ ሁሉ ባለቤት፣ የበረከት ሁሉ ባለቤት፣ የኃይል ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ራሱ አድሮብናል። ራሱ ማለት። ስለዚህ አሁን የማንንም ጸጋ የማንንም ምንናፍቅ ሰዎች አይደለንም። ዋናው አድሮብናል። ወደዚህኛው ልምጣ፣ ወደ ዋናው ጉዳይ። ምን አለ ኡስታዝ ያያ ሶሪ ኡስታዝ ማን ነው ፈለገ። እኔ የመጽሐፍ ቅዱሱ ከተናገረ በኋላ እንደዛ ነው ምለው። ለምን እንደዛ አልክም ትሉኝ ሰዎች ካላችሁ ማለት ነው። ምክንያቱም ያው ቃል መጽሐፍ ቅዱስ እርኩስ ነው ካለበት ቀን ጀምሮ እኔ የምከራከራቸው ሙስሊሞች እንኳን የማይሉትን ቃል ስለተናገረ እንደዛ ነው ምለው። እሺ እሱ ምን አለ? ጌታ ኢየሱስን ተቀበሉ ሲሏቸው አለ እኛ ከቅዱሳኑ ጋር ተቀብለነዋል። አስበዋል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን እዛ ቤት ምናልባት ወደፊት ለተቀበሏቸው በስማቸው ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚቀዩት አይመስሏችሁ? መጽሐፍ ቅዱስ ለተቀበሉት እንጂ ለተቀበሏቸው አይልም። መጽሐፍ ቅዱስ አመንነው እንጂ አመንናቸው አይሉንም። መጽሐፍ ቅዱስ ሰገዱለት እንጂ ሰገዱላቸው አይልም። የምን ጥቃቅንና አነስተኛ ነው? የምን አብሮ መስፋት ነው? የምን ተሳቢ መቀጠል ነው? መጽሐፍ ቅዱስ አይለንም። መጽሐፍ ቅዱስ አንድ ጉዳይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በድፍረት ነው የምናወራው። እሱስ ምን አለ? እኛ ከቅዱሳኑ ጋር ተቀብለነዋል በሏቸው። በመሰረቱ እንደው ተውታውን አልናገረው፣ በኋላ ክፍሉ ላይ ስንመጣበት ይሻላልና ዳኒ ገብቷል። ብሩኬ እንግዳ ከሆነ ተቀበለውና ወደ ሀሳቡ እንቀጥላለን። እሺ ዜዶዬ፣ እሺ ዳኒ እንኳን ደህና መጣ። ዳኒ አይሰማም ወዳጅ? አንሚዩት አድርገው። አንሚዩት እንድታደርገው እያገዝኩ ነው ያለሁት። እሺ ድንግል ማርያም ምን እንርዳ እኮ ብዬ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። የት ቤተ እምነት ነህ?
ከየት ቤተ እምነት ነህ ዳኒ? ኦርቶዶክስ። መልካም። ኮሜንት ላይ ማርያም 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 እያልክ ስጽፍ ነበርና አይልተባበረ ብዬ ነው ገብተህ እንደዚህ በኮሜንት ከምደክም አውራም ብዬ ነው። ምን እንርዳክ? ማርያም ማርያም ምን ናት ማርያም ለአንተ? አይሰማም? ትሰማለህ? ምን ናት ማርያም? ብሩክ ትሰማለህ ወዳጄ? ምን ናት ማርያም አልኩክ። ኮሜንት ላይ ማርያም ማርያም እያልክ ስትጽፍ ስለነበር ምን ናት ማርያም አልኩክ። በኮሜንት ከምደከም ብዬ ነው እንደዚህ ንገረን፣ ገብተህ ንገረን ብዬ ነው ብሏቸው ቅዱስ እሱን አስመልክቼ ነው የጻፍኩት። እና ማናቸው እሳቸው? አይ ቅዱሳን ስትሳደቡ ነበር። ምን ብለን ተሳደብን? ዳኒ ንገረን እንጂ ቶሎ ቶሎ አውራ። ምን ብለን የተሳደብ ነው? እስኪ ምን ብለን እንደተሳደብ ተቋርጦ ነበር አይደል? ወንድማችን ምን ብለን ነበር የተሳደብ ነው? ንገረኝ እስኪ። ስትጽፍ የነበርከው ምን ብለን ስለተሳደብን? ወደፊት እንዳንሳደብ ፈርቶ ይሆን ምናልባት? ላይ ወጣለች አትወጣችም። በሷ ቤት ቀርባለን አንቀርብም። ማጠጣል ማለት ይሄ ማለት ነው። ምን ሰው እንኳን ድንግል ማርያም ቀርቶ እንኳን ድንግል ማርያም ቀርቶና ሌላ ሰውም ስንት የተከበረ ሰውን ድንግል ማርያምን ቀርቶ የተከበረ ሰው ብሎ ተቋረጠ። ምንድነው? ያው እንግዲህ ዳኒ ኔትወርክ ይመስለኛል እየተቋረጠ ያለው። እኔ ከምደክም ብዬ ነው። አሁን ማርያም እሺ የጌታ እናት ናት እና ቅርቡ ናት እና ቅርቡ ስለሆነች ለጌታ ቅርብ ስለሆነች በሷ በኩል ያው እንሄዳለን ነው። በአያቱ በኩልስ ትሄዳላችሁ? በዮሴፍ በኩልስ ለምሳሌ የጌታ እናት ሐና አለች አይደል? እሷ ደግሞ ትንሽ ከማርያም ዘግየት ብላ የቀረበች በሐና በኩልስ ትሄዳላችሁ? ተክለ ሃይማኖት ስንተኛችሁ ነው ለጌታ በመቅረብ? ዝምድናው ስንተኛ ነው? ተክለ ሃይማኖት አቡስ ስንተኛ ነው ዝምድናው? አትቀልዱ እንጂ እዛ እድር የለም። አሁን እዛ ማህበር የለም። እዛ ኮሚቴ ተቋቁሞ የቤተሰብ ኮሚቴ የለም። እዛ የለም። አሁን ምድራዊ ያረጋችሁት እኮ አሁን ሰማይ ቤትን ምድራዊ ያረጋ እድር ምናምን መሰረታችሁ። እዛ የለም እንደዛ አይነት ነገር። ማርያምም እኔ ብሩክም በእግዚአብሔር ፊት እኩል ነን። በቃ እኩል ነው የምንቆመው። አይገርምም? እዚህ ውስጥ ያላችሁ ክርስቲያኖች ማርያምም እኛ ክርስቲያኖችም እኩል ነው በእግዚአብሔር ፊት የምንቆመው። ያቆመን የክርስቶስ ደም ነው። በቃ አለቀ። ጽድቃችን አይደለም፣ በቤተሰብ አይደለም። እንደ ጌታ ክርስቶስ ኢየሱስ እኮ እናትህ በደጅ ቁማ ወንድሞችህ በደጅ ቁሞ ይፈልጉሃል ሲሉት ወንድሞቼስ ምን አለ ጌታ ክርስቶስ ኢየሱስ? የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው አለ ኢየሱስ አለ እንዴ። ሉቃስ ቆይ አንዴ ይሄ ቃል ማለት ሉቃስ 11 ላይ ያለውን ቃል አንብቡ። ሉቃስ 11 ላይ ያለውን ቃል አንብቡ። 26 27 ፖስት አድርጉልኝ። ሉቃስ 11 27 ላይ እንደዚህ ይላል። ይኸውላችሁ ሉቃስ 11 ይህንንም ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ጌታ ክርስቶስ ኢየሱስም አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብፁዓንስ ምንድነው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ዝምድና የለም እዛ። አያችሁ ቁጥር 28 ላይ ብፁዓንስ እነማን ናቸው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ጌታ መለሰ። ዘመድ የለም አሁን እዛ።
ዝምድናችን በቃ በክርስቶስ ኢየሱስ ደም በኩል ነው። እግዚአብሔር ሁላችንን የሚያቀን በክርስቶስ ደም ነው፣ ማርያምንም ጭምር ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስን በመውለዷ አትድንም ማርያም። አለቀ። ኢየሱስን በመውለዷ አትድንም። የሚያድናት የመስቀሉ ስራ ብቻ ነው። የመስቀሉ ስራ ብቻ ነው። እኔንስ የሚያድነኝ የመስቀሉ ስራ ነው። እኩል ነን ማለት ነው። አያችሁ፣ ሁላችንንም የሚያቆመን የመስቀሉ ስራ ስለሆነ በእግዚአብሔር ፊት ማለት ነው። እና እኩል ነን በእግዚአብሔር ቤት። የኔም ጸሎት የማርያምም ጸሎት እንደዛው። የጻድቃን ጸሎት ነው የኛ ጸሎት። ጻድቅ ወደ ጻድቅ አይጸልይም። ጻድቅ ስለ ጻድቅ ሊጸልይ ይችላል። ጻድቅ ስለ አልዳኑ ሰዎች ሊጸልይ ይችላል። ጻድቅ ስለ ሀገሩ ስለ ዓለም ሊጸልይ ይችላል እንጂ ጻድቅ ወደ ጻድቅ አይጸልይም። እኔ እንዴት ወደ እህቴ እጸልያለሁ? ማርያም እኮ እህቴ ናት እኮ በክርስቶስ ኢየሱስ። አስበዋል። ወደ እህቴ እንዴት ነው የምጸልየው? እኔ ወደ አባታችን ነው እንጂ ሁላችንም የምንጸልየው። እና ንቁ፣ የተኛችሁ ኦርቶዶክሳውያን ነቃ በሉ። የእግዚአብሔር ቃል ሚለው ይሄን ነው። በቃ ይሄን ነው እያለ ያለው። እሺ መግባት ትችላላችሁ። በተለይ ደጭጥኑ በጣም ስለደከምክ እኔ ያው ኢንቫይት እያረኩ ነው በተደጋጋሚ። ከፈለክ ቃል ሰጥቶ እህታችን ሆይ ብለህ ስትጸልይ ያስበዋል። እንደዛ እኮ ነው። እንደዛ እኮ ማለት ነው። ወንድማችን ነው ኢብራሂም፣ አጎታችን ነው ወንድማችን። እንደዛ እኮ ነው በቃ። እግዚአብሔር ቃል እንደዛ አይልም። ወደ አባት ነው የሚጸልየው። ኦኬ። በጣም ዊርዶ ምን መሰለ፣ ከዜዶ ጋር ተጣልቻለሁኝ። ዜዶ አሁን እኔ እናንተ እያወራን ዜዶ ይሰማዋል አይደል? እዚህ ቲክቶክ ላይ አይደል ብሩኬ? የስ በደንብ አሁን እኔና ዜዶ ተጣልተናል ልበል። አሁን ልክ አሁን እያወራው ባለበት ሰዓት ዜዶ እየሰማን ነው። ከዛ ምን መሰለ፣ እባክህ ብሩክ ከዜድ ጋር አስታርቀኝ፣ እባክህ ለምንልኝ ምናምን ስል ዜዶ እየሰማ ነው። ዊርድ አይደለ? ኦልሬዲ ወደ ማርያም ስትጸልዩ፣ ወደ ገብርኤል ወደ ቅዱሳን ስትጸልዩ እኮ እግዚአብሔር እየሰማ ነው። እኔ ደግሞ ሄጄ ዜዶ ጋር እባክህ እንደዚህ ስትለው አይ ነው ሰምቻለሁ ሲል አስበው፣ በቃ አትድከም ሰምቻለሁ ምናምን ነው ይላል። ዙሪያ ጥምጥም ለምድ የተፈለገው ባይሰማ ወይ ዜዶ የህዝብ ተወካዮች ምክር ቤት አደረጉት። ዳጊ የህዝብ ተወካዮች ምክር ቤት አደረጉት። በጣም ነው እኮ ሌለ እየሰማ እግዚአብሔር ወደ ማርያም ጸልያል። ቀጥታ ለእግዚአብሔር ማሰማት ስትችል። እሺ ብሩክዬ ወይ ደግሞ ወደ ማርያም ስንጸልይ እግዚአብሔር አይሰማንም ይበሉን አይደል ዳጊ? ወደ ማርያም ስንጸልይ ለእግዚአብሔር አዲስ ነገር ነው ሄዶ የሚነግራት። ማርያም ትሄድና እባክህ እርዳው ምናምን ስትል እግዚአብሔር አያውቅም። ከዛ ምናምን ይላል። ወደ አንቺ መጣ። የሚገርም ነው። አንቺን ለምነሽ በቃ አንቺ ካልሽኝማ ምናምን የሚል ማለት በቃ የሚገርም አምላክ። አይሰማማ። ወደ ማርያም ሲጸለይ እግዚአብሔር አይሰማም። ማርያም ናት ሄዳ እንግዲህ የምትነግረው ምናምን ይላል። እንደዛ ከሆነ ነገሩ ሰውኛ እኮ እንደሱ ነው። ሰውኛ እኮ ከሆነ ሰው ጋር ትጣላና ሄደ የሆነ ሰውዬን አስታርቀኝ አማልደኝ ትለዋለህ። ከዛ ያኛው ሰውዬ እንደሄድ ከሱ ጋር ያውቅም። የሚያውቀው መቼ ነው? መሀል የገባው ሰውዬ ሄዶ ሲነግርልህ ነው። ይሄ እኮ ፈኒ ነው እኮ አስበዋል። እግዚአብሔር እየሰማ ለማርያም መጸለይ እንደ እግዚአብሔር እየሰማ ለማርያም ከመጸለይ ለምን ለእግዚአብሔር ቀጥታ አትነግረውም? ምክንያቱም እነዛ ደላሎች ኮሚሽን መውሰድ ስላለባቸው ነው። በማርያም ስም የሚነግዱ ማርያሞች አሉ። ብዙ ማርያሞች ኮሚሽናቸው እንዴት ያገኙ? ፋኒ ሶ ፋኒ። ቀጥል ብሩክ። ብሩክ ስልክ ገባብ። እሺ አንተ ለሌላ ጴንጤ ስትጸልይ እግዚአብሔር አልሰማ ብሎ ነው ወይ? ወደ ሌላ ጴንጤ አልጸልይም። እኔ ስለ ሌላ ጴንጤ ለእግዚአብሔር እነግረዋለሁ። ስለ ብዙ ነገር እኮ ነው እግዚአብሔር ፊት የምጸልየው። ስለ ራሴ ጸልያለሁ፣ ስለ ሌሎች ወንድሞች ጸልያለሁ፣ ስለ ሀገር ጸልያለሁ፣ ስለ መኳን ጸልያለሁ፣ ስለ ሹማምንት ጸልያለሁ። አልገባም እንዴ? ወደ ሌላ ጴንጤ ግን አልጸልይም። ወደ ሌላ ጴንጤ ከምጸልይ ለእግዚአብሔር አልነግረውም እንዴ? ይህን እኮ ነው የምንልህ። በደንብ አዳምጥ። አሁን ኮሜንት ያደረገው ጥሩ ጥያቄ ጠየቅ መስሎሃል። አየህ፣ ወደ ብሩክ አትጸልዩን ያለው እንጂ ስለ ብሩክ አትጸልዩ አላለም። እናንተ የምትጸልዩት ወደ ብሩክ ነው እንጂ ጸሎታችን ውስጥ በጌታ ፊት ስጸልይ ስለ ሀገር፣ ስለ ሹማምን፣ ስለ መኳንን፣ ስለ ደከመው፣ ስለ በረታው፣ ስለ ብልቶችማ ስለ እነሱ እንጸልያለን። ወደ እነሱ ግን አንጸልይም። እባክህ ብሩክ ሆይ ይቅር አስበለኝም ይቅር በለኝም ብዬ ወደ ብሩክ አልጸልይም ነው እኮ። ምክንያቱም እግዚአብሔር ቀጥታ ስለሚሰማኝ ወደ ብሩክ ከምጸልይ እኔ ወደ እግዚአብሔር እጸልያለሁ። ስለ ብሩክ ግን እጸልያለሁ። አሁን ገባህ? እስኪ ገብቶኛል በል አንዴ ኮሜንት ላይ በል እስኪ። ጎበዝ እህቶች ወይም ወንድሞች የስ እያሉልን ነው።
እንደሱ ነው። ገባህ? በማርያም መጸለይና ወደ ማርያም መጸለይ ትልቅ ያለው ይገው። ስለ ማርያም ደግሞ አሁን እንዳንጸልይ አያስፈልጋትም። እሷ በኃጢአቷ የምትናዘዘው ነገር የለም። ትፈወሱ ዘንድ እያንዳንዳችሁ ስለሌላው ስለሚል ደግሞ እሷ የምትፈወስበት ጉዳይ የለም። አጸደ ነፍስና አጸደ ስጋ ምንም በጸሎት የሚያገናኛቸው ምክንያት የለም። ለረፍት ሄደዋል፣ ወይም ደግሞ ለቅጣት የሚሄዱ ካሉ የእናንተ እንኳ ብዙዎቹ ለቅጣት የሚሄዱት ለቅጣት ሄደዋል፣ እዛው ይወጡት። ምንም ወደ እነሱ የምንጸልይበት ጉዳይ የለም። ብሩኬ ግን እኔ ግን ልደክም እችላለሁ፣ እሱ ስለኔ እኔ ስለሱ በጸሎታችን ወደ እግዚአብሔር ስለሚሰማ ነው ወደ ብሩክ ማልጸልየው። አይ ወደ ማርያም ማልጸልየው እግዚአብሔር ስለሚሰማ አይደል? ወደ ብሩክ ማልጸልየው እግዚአብሔር ስለሚሰማ ነው። ስለ ብሩክ ግን በጸሎቴ ውስጥ አስገብቼ ጸልያለሁ። ስለ ቤተ ክርስቲያን፣ ስለ ወንድሞች እንጸልያለን። that's it thank you ብሩኬ። ግባ አታድክመን። እነሱን የሚሰማቸው እነሱን ደግሞ በጸሎታቸው ስፍራ ስለኔ ይጸልያሉ፣ ስለሚሰማቸው እግዚአብሔር ማለት ነው። አየ ይሄ ጌታ ትእዛዝ ነው። በመጀመሪያ አንዱ ስለሌላው እንዲጸልይ የጌታ ትእዛዝ ነው። ከዚህ በኋላ አልመልስልም፣ ኮሜንት አልመልስም። እሺ አንዱ እነሱንም ስለሚሰማቸው እኔንም ስለሚሰማኝ እኔም ወደ እግዚአብሔር እነሱም ወደ እግዚአብሔር ነው የሚጸልዩት። ጸሎታቸው ውስጥ ግን እባክህ ዳጊን እንደዚህ እርዳው፣ እባክህ ከሌትን፣ እባክህ ምድራችንን ፈውስ፣ እባክህ በአገራችን ላይ ሰላም አምጣ ብለህ ትጸልያለህ። ወደ አገር ግን አይጸልይም። ገባ? ዝናብ ስታጣ ወደ ዝናብ አትጸልይም፣ ስለ ዝናብ ግን ትጸልያለህ። ስለዚህ ወደ ማርያም አትጸልዩ፣ ወደ እግዚአብሔር ጸልዩ፣ ይሰማችኋል ቀጥታ። ጸሎታችሁ ውስጥ ግን ስለ ወንድሞች፣ ስለ ቤተክርስቲያን፣ ስለ ምናምን ይጸልያል ነው ያለው። እንደዚህ ነው በቃ። በሁለቱም ሳይድ ያለው ነገር ይሄ ነው። እኛ ወደ ሰዎች መጸለይ አያስፈልገንም፣ እግዚአብሔር ስለሚሰማ። ስለ ሰዎች ግን እንጸልያለን። ኮሜንት አልመልስም። ከዚህ በኋላ የማትገባ ከሆነ ደግሞ ሚዩት አደርጋለሁ። አታድክምን። በጣም በአክብሮት እናወራለን የምትገባ ከሆነ። ተባረክ ብሩክ። ይቀጥሉ። ዜዶ፣ ቢኒዎች፣ ግርምሽ፣ ታዴ። ብሩኬ የሆነ ርዕስ ልኬልህ ነበረ መሴጅ ላይ ከታች ርዕስ እያሉ ስለሆነ የሚሆን ከሆነ ተጠቀመው። ወገኖች 10,000 ያስገባው ሼሩን ብዙ ሰው ይታኛል። 578 ሰው ታፕታፑንም ደግሞ 500,000 እንገልጥ። ብሩኬ የሚሰማ ከሆነ ብሩኬ ወጣ ብሎ ብትገቡ ጥሩ ነበረ። ከታች ያላችሁ እስኪ ገድል፣ ያው ዛሬ ገድላችሁ አልተነካም። እንግዲህ እኛ ባፈርንበት ልክ አፍራችሁበታል። ገድል አላነሳንም። ይኸው መጽሐፍ ቅዱስ ተነሳ። ማቴዎስ 10 ተነሳላችሁ። እስኪ አምጥኑና እንዴት እናንተ ለምትሏቸው ሰዎች እንዴት እንዳዋላችሁትና ለየዕለቱ ለዘኬ በየቤቱ ለሚደንዴ ባይዘው በዚህ ክፍል መሰረት እኮ ነው ስንቱ ቄስ እኮ በጣም ሆዱ የሚሞላው እኮ ታውቃላችሁ። ስንቱ ቄስ ምንድነው የሚባለው የጽዋ ማህበር ምናምን የሚባሉት የተመሰረቱት በዚህ ክፍል ነውና ይሄ ክፍል ምዕመኑ ተረዳው ማለት ጫኛ አውራጁ በረሃብ ተመታ ማለት ነው። የለም ጸበል ቀመሱ የለም። ይሄ ክፍል ከገባ ጸበል ቀመሱ የለም፣ ድፎ ዳቦ የለም፣ ብፌ ምናምን ነገር የለም። ቀነትዬ ያስካሉ ይህ ክፍል ከገባቸው በአከ ክፍል የሚያወራው እርሶ እንደነገሩኝ አይደለም አባ ብላ ነገርየውን ታበላሸዋለች። ስለዚህ አጋንንትም በጨለማው ዓለም ይሄን እውነት እንድትረዱት አይፈልግም። የሚገርማችሁ ይህን ክፍል ስትረዱት አንድም ከዘላለሙ ታመልጣላችሁ፣ ሲቀጥል ደግሞ ፋይናንሻሊ ራሱ ትድናላችሁ። በደንብ ማውራው ነገር ይገባቸዋል ብዬ አስባለሁ። ፋይናንሻሊ ራሱ ይህን ጥቅስ አጣመው እየጠቀሱ ነው ምዕመኑን እየጋጡት ያሉት። ውሃ እያሉ ጽዋ ዳቦ እያሉ ህዝቡን የሚግጡት ይህን ክፍል አጣመው እየጠቀሱ ነውና እኛ ከምናወራ ብትገቡ። እሺ ዳኒ አስገባኝ ብሎኛል። አስገብቼዋለሁ። ዜድ ምን መሰለህ ዜድ አሁን ምንድነው ማድረግ ያለባቸው የኦርቶዶክስ መምህራን ወጥረው አይኖ እግዚአብሔር ይሰማል ግን በማርያም ሲሆን እንደዚህ በገብርኤል ሲሆን ይሄ ተርፋለው እንትኑ እንደዚህ የሚል አዲስ ትምህርት ይዘው መምጣት አለባቸው። ገባ? እግዚአብሔር ብቻ አይበቃም፣ ቅዱሳንን ማሳተፍ ለዚህ ይጠቅማል የሚል አዲስ ትምህርት ይዛችሁ እግዚአብሔርና እከሌ የሚባል አስፈላጊ እንደሆነ እግዚአብሔር በቂ እንዳልሆነ በራሱ ገባ? በቂ ነው ካልክ በኋላ ትምህርት ማስተማር እኮ አትችልም። እግዚአብሔር በቂ ነው ቢሆንም ግን ዘድዬ ብለህ መቀጠል አትችልም። ክልክል ነው በቃ። እንደሱ አይደል የሚባለው። ከፈለክ ትምህርትን ኤዲት አድርገውና እግዚአብሔር በጣም ቢዚ ስለሆነ ብዙ ዓለምን ስለሚያስተዳድርና በስራ የተወጠረ አምላክ ስለሆነ አንዳንድ ጊዜ በስብሰባ በሚኖረውና በጣም እንትን በሚሆን ጊዜ
ዴሊጌት ያደረጋቸው የሾማቸው ሰዎች ዴውል አክት እንደሱ ሆነው በውክልና የሚሰሩበት ጊዜ አለ። የዛን ጊዜ ቅዱሳን እንዲህ አይነት ትምህርት በቃ መፈላሰፍ አለ በግዴታ። እግዚአብሔር በቂ ነው ካልክ በኋላ በጠቅላላ ሄደ ደብራቶችን መዝጋት ነው ያለብህ። መጽሐፍቶችን ማቃጠል ራስ መቅደድ ነው ያለብህ። ያው ጴንጤ አይቀድም። ስለዚህ ራስ መቅደድ ነው ያለብህ። በቂ ነው አልካ ወይ አለ ማለት ነው። ገባ? መልስ አስቡበትና አዲስ ትምህርት አንጡ። ዳጊ አዳምጠኛ እንዴ። ዳኒ እሺ ቀጥል። ከዜድ ጋር ከብሩኬም መጥቷል። ቀጥሉ። እሺ ብሩኬ ቅድም ጀምራችሁ ስለነበር ብሩኬ ዳጊ አለው ዜዶ ያለው ዳኒን ተቀበለው እስኪ ወንድማችን። እሺ ዳኒ ድምጼ ይሰማል? አቤት ይሰማል። መልካም። እሺ ማርያም ምን ናት ብዬ ነበር። እንትን ጸድቀሃል? አጭር ጥያቄ። ማርያም ምን ናት ትጠይቀኛለህ? ይሄንን ጥያቄ መልስና ትጠይቀኛለህ። ፈቅድልሃለሁ። እሺ ጠይቅ። ምን ናት ማርያም? ለእኔ እናቴ ነች። እናትህ ናት። እሺ እናትህ በመሆኗ ምን የተለየ ጥቅም ታገኛለህ? እናቴ ናት ስትል ምን ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ ነው? ለእኔ የምታደርግልኝማ በችግሬ ጊዜ ፈጥና ትደርስልኛለች። የት ነው የምትደርስልኝ? ያለሁበት ቦታ ማለት ችግሩ የተፈጠረበት ቦታ የእሷን ስም ስጠራ ፈጥና ትደርስልኛለች። ማርያም ስትል በራ ትመጣለች። እሺ ሁለት ሌላስ? ብዙም ማለት ይቻላል። ጸሎቴን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ታሳርግልኛለች። እሱ ስላልሰማ ነው እሷ የምታሳርግልህ? አይ እንደዛ አይደለም። እሺ ይሄ የተሰጣት ጸጋ ነው እንጂ ከእግዚአብሔር ጋር ይሰማል አይሰማም ሳይሆን ለድንግል ማርያም የተሰጣት ጸጋ ስልጣን ስለሆነ እኔ በምናገረው የእሷን ስም ስጠራ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ታቀርበኛለች እያልኩ ነው። ሌላ ነገር አለ? እሺ ሶስተኛ አሁን የተናገርከውን በጥቅስ ጠይቀሃለሁ ወይም በማስረጃ ጠይቃለሁ። ሶስተኛ እሺ እና ሁለቱ በቂ ነው። ከሲኦልስ ታወጣለች? ከሲኦልስ ታወጣለች? እሷን ተጠጋሁ ታወጣኛለች። እና አልተጠጋሃትም እንዴ ታዲያ? እናትህ ከሆነች ለምን አትጠጋም? ተጠጋ እንጂ። አይ ለምሳሌ አሁን እሷን ተጠጋሁ ለምሳሌ እንደ አንተ አላህ አይደለ እሷን አልተጠጋሃትም። ስላልተጠጋሃት እኔ ደግሞ ምክንያቱም ተጠጋኋት ነው ያልኩህ እኮ። እኔ አልፈልግም። አሁን እኔ ሲኦል ስለማልገባ የእሷን እርዳታ አልፈልግም። አንተ ግን ከተጠጋኋት ስትል ሌላ የተጠጋዋለ እንዴ ከእሷ ውጭ? ብዙ አትጠጋ። ብዙ ማለት እሷ ትበቃለች። ሌላ የተጠጋው አለ? ዳኒ ጌታ ይርዳህ በኢየሱስ። ዳኒሽ አለ? ፈጥና ትደርስልኛለች ያለው አልገባኝም። ጌታ እየዘገየበት ነው? አይ እንደው ከዚህ በፊት እንደው ተገናኝቶ ያውቃሉ? እሱ በጣም ና ተመለስ ዳኒ። እንደዚህማ ጉዳት ታደርገንም። አየር ላይማ አታስቀረንም። አየር ላይማ እንዲህ አታስቀረንም። በእውነት ይሄ አደገኛ መንፈስ ነው። በእውነት ነው የምላችሁ። ጌታ ካረዳችሁ እንዲህ ነበር ነኛ። በእውነት እኛም እንዲህ ነበር። ና ዳኒሻ ና። ኔትወርክ እንደሆነ አውቃለሁ። ጸድቀሃል ወይ?
አይ እንጨርስና ትጠይቀኛለህ። ይኸው እሺ ልመልስልህ። አዎ ጸድቄአለሁ መልስልሃለሁ። እሺ አሁን ያንተን በእግዚአብሔር ቃል አሳየንና ከዛ ጸድቀሃል ስትል ምን ማለት ነው? እንዴት ጸደቅ ምናምን ትጠይቀኛለህ። ፈቅድልሃለሁ። ይፈልጋል ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለህ? ለአንተ ደርሳለህ ጠየቀኝ አይደለ? መለስኩልህ አይደለ? ጸድቀሃል አንተ በእግዚአብሔር ቃል ነው። አሁን ይኸውልህ መልሰህልኛል፣ ትክክል ነው። እምነትህን ግን እንደ እግዚአብሔር ቃል ታሳየናለህ ማለት ነው። አሁን አንተ ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለች? ዳኒሻ ደግሞ እኮ ልጅ ነው እኮ ገና። ይሄማ ጌታን ያገኛል። ይሄ ጌታ ባሪያ ነው የሚሆነው በኢየሱስ ልብ ላይ የእግዚአብሔርን ቃል እንዳታስተውል ያደረገ የክፉ መንፈስ በኢየሱስ ስም ካንተ ላይ ይውረድ። በኢየሱስ ይሄ እግዚአብሔር ልጅ ነው የሚሆነው። እንዲማ አጋንንት አይጫወትበትም። ኔትወርኩ ነው። ኦኬ ይሄ ዲስከሽን ግን በጣም ታውቃለህ መፈንቅለ መንግስት እንደሆነ ታውቃለህ። ለኦርቶዶክስ ካህናቶች የመፈንቅለ መንግስት ሴራ ነው ይሄ እኮ ለነሱ። ይሄን ተሯሩጠው ነው ታውቃለህ የሚያስቆሙት። በጣም አደገኛ አካሄድ ነው ይሄ ለነሱ። አደገኛ እንደውም ከሁሉም ትምህርት በላይ ይሄ አደገኛ አካሄድ። ብትጠመቅ እዛው በቁርባን ጉዳይ ብትከራከር ይሻላቸዋል። ህልውናቸውን ይሄ ማለት ህልውናቸውን ብዙ ሰዎች ሞተውበት እነሱ የዳኑበት ማለት እዚህ ምድር ላይ ሰርቫይቭ ያደረጉበት እንጂ የዘላለም ድነት ያገኙበት አይደለም። በጣም ይሄ አካሄድ ከቀጠለ ሰው የበራለት ምንድነው ገዳማት የሚገጥማቸው አስበዋል? ቤተክርስቲያኖች በቅዱሳን ስም በፍጡር ስም የተከፈቱ ነገሮች ውሃ እኮ በላቸው ማለት ነው። ሰው በእግዚአብሔር መመካት ከጀመረ፣ ሰው በእግዚአብሔር መተማመን ከጀመረ፣ ሰው እግዚአብሔርን ተስፋ ማድረግ ከጀመረ እኮ አለቀላቸው። እኛ እናደርጋለን። ምን ማለት ነው ዳግ? እኛ እግዚአብሔርን ተስፋ እናደርግን ብለናል እንዴ? እኛ እናደርጋለን። በእግዚአብሔር ነው የምንታመነው። አንበካ በጉ ይልህና ከዛ በኋላ እሷ ትደርስልኛል ይችላል። እሺ ዳንኤል ብራዘር፣ ያው እዚህ ጋር እንትን ማለት ሳይሆን ጥያቄ ልጠይቃችሁ መልሱ። ወንድ ከሆናችሁ መጽሐፍ ቅዱስ እናነባለን ካላችሁ የምጠይቃችሁን ጥያቄ ዳይሬክት የሆነ መልስ መልሱልኝ። እንመልሳለን። እኛ አሁን የእግዚአብሔርን ቃል በመመለስ ባለመመለስ አይደለም። ወንድነት ያው ተፈጥሮ ነው። በተፈጥሮ እኔ ወንድ ነኝ። እንግዲህ ባልመልስም ሴት አልሆንም። እሱ አሁን ከወንድነት ጋር ምናምን የሚገናኝ አይደለም። የእግዚአብሔርን ቃል እነግርሃለን። የምጠይቀን ሁሉ እግዚአብሔር በገለጠልን መጠን እንመልስልሃለን። አሁን ማርያም ትደርስልኛለች ስትል የእግዚአብሔር ቃል ትደርስልሃለች ብሎህ ነው የሚል የእግዚአብሔር ቃል አይተህ ነው ወይስ እንዲሁ እምነት ይሄን አለ? እሺ እስኪ ከእግዚአብሔር ቃል አሳየን። እኔ በማምንበት መጽሐፍ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለው ቅዳሴ ማርያም ምዕራፍ 18 ቁጥር 2 ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል ቃል አለ። እሱን መቀበል ቸሪቱ የምትለይ ከሆነ ይኸው እኔ በማምንበት አንተ በምታምንበት ግን አማላጅ አይደለችም የሚል መጽሐፍ ቅዱስ አንጣልኝ። አይ እኮ አንተ የጠቀስከው መጽሐፍ ቅዱስ አይደለም፣ ከእግዚአብሔር ቃል ላይ ልታሳይ ትችላለህ። እሱ ላይ ከሌለክ ያው የለም ማለት እኮ ነው። አሁን አንተ ትክክል ነው ትቀበለዋለህ፣ ታምንበታለህ፣ ትክክል ነው። ግን የእግዚአብሔር ቃል ደግሞ እስትንፋሰ እግዚአብሔር የምንለው አይሳሳቴ አሁን ለምሰማም ነው። እኔ በማምነው መጽሐፍ ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል የምናምነው መጽሐፍ ቅዱስ አለ። ችግር የለውም፣ ከመጽሐፍ ቅዱስም አመጣልህ እችላለሁ። ግን እኔ እንደዚህ ካልኩ አንተ ደግሞ በምታምነው መጽሐፍ ካለ እሺ ዳኒ ኔትወርክ በጣም ያስቸግራል። እሺ አንጠይቀው አይደል? እኛ እንመልስለት ለሱ። እንደዛ ነው የሚሻለው። የተወሰነ ብንረዳው የተሻለ ነው። ብሩኬ እንደሱ ይሻላል መሰለህ። እሱ ይጠይቀና እንደዛ ነው የሚሻለው።
ኔትወርኩ ያስቸግራል። ምክንያቱም ያው እሱ ከሚያምነው መጽሐፍ ነው እንጂ ከእግዚአብሔር ቃል ላይ የለም። እሱ የሚያምነው መጽሐፍ ደግሞ ሰዎች የልባቸውን መሻት ማለት ለምሳሌ በፊት እኔ በዓለም እያለው ብዙ መጽሐፍቶችን ማንበብ ወድ ነበርና በተለይ ደግሞ ሳይኮሎጂካል የሆኑ መጽሐፍቶችን ከዛ በዘለለ ደግሞ ፊክሽኖችንም አነብ ነበር እና ዴርቶ ጋዳ የሚባለው መጽሐፍ በጣም ወዶ ነበር። የኦርቶዶክሳውያን እነዚህ ድርሳን ምናምን የሚባሉ መጽሐፍቶች ከዴርቶ ጋዳ ተለይተው የሚታዩ መጽሐፍቶች አይደሉም። ለምሳሌ ዴርቶ ጋዳን የደረሰው ሰውዬ የልቡን ፍላጎት የልቡን መሻት ነው የጻፈው። እነዚህም የኢትዮጵያ ኦርቶዶክስ ድርሳን ገድላት ወይ እርሜ ድምፅ ላሰማላችሁ። እሺ ያ ተባረኩ። ዘጌታችሁ የመጣችሁላችሁንም ሰላም ብያለሁ። ቀጥሉ እንዳይዘጋባችሁ ብዬ ነው። እሺ ቀጥል። ቴንክ ዩ። እሺ እርሜ ተባረክ። እነዚህ መጽሐፍት ድርሳናት ገድላት የሚባሉ መጽሐፍቶች እስትንፋሰ እግዚአብሔር እስካልሆኑ ድረስ ምንድናቸው? የሰዎች የልባቸው መሻት ነው ማለት ነው። እስትንፋሰ እግዚአብሔር የምንለው የእግዚአብሔርን ቃል ብቻ ነው አይደል? እግዚአብሔር ሐሳቡን በዘመናት መካከል የገለጠበት ነው። ለ1500 ዓመት በ1500 ዓመት መካከል የተጻፈው የእግዚአብሔር ቃል ለ1500 ዓመት ከክርስቶስ ልደት በፊት ኦልሞስት 1500 ዓመት ከክርስቶስ ልደት በኋላ ደግሞ 100 ዓመት 1600 ዓመት 1500 ዓመት 550 ዓመት አካባቢ ፈጅቷል። አንድ መጣረስ የሌለው እግዚአብሔራዊ የሆነ ሐሳብ ነው ያለው ከዘፍጥረት እስከ ራዕይ ድረስ ብናነበው ማለት ነው። ከዛ ውጭ ያሉ መጽሐፍቶች ግን እንደ እግዚአብሔር የሚመዘኑ እንደ እግዚአብሔር ካልሆኑ የሰውየው ሐሳብ ነው ተብሎ ሊጣሉ የሚችሉ መጽሐፍቶች ናቸው ማለት ነው። በተለይ በኢትዮጵያ ኦርቶዶክስ ያሉት እነዚህ ገድላትና ድርሳናት ተረቶች ናቸው፣ ተረት ናቸው። ደግሞም ተረት ብላችሁ ደግሞ እንዳትቀበሉት አጋንንታዊ ሐሳብ ስላለው ተረትም ደግሞ ሊባል ደግሞ አይችልም። ምክንያቱም የእግዚአብሔርን የመዳን መንገድ የሚቃወሙ መጽሐፍቶች ስለሆኑ ማለት ነው። እግዚአብሔራዊ የሆነውን የመዳኛ መንገድ በማክፋፋት ሌላ የመዳኛ መንገድ ያዘጋጁ መጽሐፍቶች ስለሆኑ ተረት ተብሎ እንኳን ሊነገሩ የሚችሉ አይደሉም በጭራሽ። እና ማምነው መጽሐፍ የሚለው ወንድማችን ይሄን ነው፣ እንዳታምናቸው ያጠፉዋል። እነዚህ መጽሐፍቶች ህይወት እንዳይኖርክ የሚያደርጉ መጽሐፎች ናቸው። ልታምነው የሚገባው የእግዚአብሔር ቃል የሆነውን እንደው 80 አሐዱ ብትቀበል በቂ ነው። የእናንተን 66ን አልንቀበልም እንኳን ብትል 80 አሐዱን ከተቀበልክ በቃ በቂ ነው። ከሱ ላይ ሙጭጭ በል። ቢያንስ በተክለ ሃይማኖት በኩል ትድናለህ። መጽዋዕት በመስጠት እና ገባ እኮ ዳንኤል ምን ጠይቀህን ነው መልስ የለም የምትለን? አልጠየቅከን እና ይኸው ግባ። አንጠይቅህም አንተን። አሁን ኔትወርኩ ጥሩ ይሆናል ከዚህ በኋላ። እኔ እኮ ንገረኝ አይደለ ብሩክ፣ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያቱም ከ80 አሐዱ መጽሐፍ ቅዱስ ብለን በምናምነው ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል እኔ አመጣሁልህ አይደለ? አንተ ደግሞ አማልድም የሚል የመጽሐፍ ቅዱስ አንጣልኝ ነው ያልኩት። ጥያቄ ይሄ ነው ዳንኤል። እሺ አንዴ ስማ፣ ከ80 አሐዱ ላይ አላመጣልህ። ከ80 አሐዱ ካለ ንገረኝ ጥቅሱ እኮ። አንተ እኮ አታምንም። እኔ ከማምነው ይሄን ካመጣሁልህ አንተ ደግሞ አታማልድም የሚል መጽሐፍ ቅዱስ አጣልኝ እያልኩ። ችግር የለውም። ከ80 አሐዱ ከሆነ እቀበልሃለሁ አምጣልኝ አልኩህ እኮ ወንድም አለ። ከ80 አሐዱ ከሆነ እቀበልሃለሁ ስጠኝ፣ እቀበልሃለሁ እያልኩ ነው ያለሁት። ከ80 አሐዱ ካለክ እቀበልሃለሁ ስጠኝ እያልኩ ነው ያለሁት ዳንኤል። መጽሐፈ ቅዳሴ ብለህ 80 አሐዱ ትላለህ ወዳጄ፣ ምን ሆነ ነው? መጽሐፈ ቅዳሴ 80 አሐዱ አይደለም። መጽሐፍቶቹንም አለይሃቸው። 80 አሐዱ ማለት እነ ሲራክ፣ እነ ጦቢት፣ እነ ኩፋሌ፣ እነ ሄኖክ፣ እነ ዘሪቱ የለም። አይ ዘሪቱ ከታች ሰው አሳስቶኝ ነው። እነዚህ ናቸው በቃ እነ ኩፋሌ ምናምን እነዚህ ናቸው። እነ ሄኖክ እነዚህ ናቸው እንጂ መጽሐፈ ቅዳሴ የለም 80 አሐዱ ውስጥ። ከ80 አሐዱም ቢሆን እኮ አሳየን እኮ። አስባችኋል? 80 አሐዱ ላይ ቸሪቱ አማላጅት እንደዚህ የሚል ሊያሳየን ማለት ነው። እና ዳንሻ የለም አትበል፣ ይወረድክ መች ጠይቀህ ነው የለም የምትለው። እነ ተረፈ ባሮክ ምናምን ናቸው
ዚቅማ 80 አሐዱ አይደለም ቢና ደግሞ ረፍ እና 80 አሐዱ ውስጥም እንኳን አላሳየም። ዝቅ ነው እንጂ ዝቅ ነው። የለም እዛ ላይ የለም። እና ካለ 80 አሐዱ ላይ አሳየም። ከተበተናችሁ በኋላ ድምፅ ያምራል ይላል። አታርፍም ዳኒ ያለክ እሺ እንጠይቀን። እሺ አንተ በቃ አንተ ጥያቄን ጠይቀንና ሌላ ሰው እናስተናግድ። ኔትወርክ እየረበሸ ስለሆነ ምንድነው ግን ቀደም ብሎ የገባ ሰው አታስተናግዱም እንዴ እናንተ? አንተማ ወዳቀ ዳሪያስ ዳሪ ይላችኋለሁ። እሺ ስትጠራ ዳሪ ነው ጥያቄ እሺ መልስልሃለሁ። ምንድነው ጥያቄ? ንገረኝ ጥያቄ። እሺ ድንግል ማርያም አታማልድም የሚል መጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ ድንግል ማርያም አታማልድም የሚል ማስረጃ አስተኝ። ይሄ ነው ጥያቄው። መጽሐፍ ቅዱሳችን ላይ ድንግል ማርያም እንደምታማልድ አንድም ስፍራ ላይ አልተነገረም። መጽሐፍ ቅዱሳችን ላይ ስለማማለዷ ካልተነገረ አታማልድም ማለት ነው። ምክንያቱም ብታማልድ ኖሮ ድንግል ማርያም ታማልድ። ስለዚህ አንተ ያልተጻፈ ታነባለህ ማለት ነው። ያልተጻፈማ ያመናችሁት እናንተ ናችሁ። እኔማ የእግዚአብሔርን ቃል ስለማከብር ያልተጻፈ እንደዚህ እናደርግ። እሺ ቢናይ እስቲ ኢየሱስ አያማልድም የሚል ከመጽሐፍ ቅዱስ አምጣልን ዳኒ። አይ እስቲ ኢየሱስ አያማልድም የሚል ከመጽሐፍ ቅዱስ አምጣልን። ከጠየቀው ኔትወርኩ ይቋረጣል። ቢናይ ተቋረጠ አያማልድም የሚል መጽሐፍ በቃ ወረደ። ለምሳሌ አሁን አንተ የምታምነው መጽሐፍ ላይ አታማልድም የሚል ከሌለ የለም ነው በቃ ልትላት። ዳንኤል አንዴ አዳምጠኝ። ኢየሱስ አያማልድም የሚል መጽሐፍ ቅዱስ ላይ አምጣልህ። ኧረ ኔትወርኩ ይበላሻል። ኧረ ተው ተበላሽ እኮ ኦልሬዲ። የኢየሱስን ምልጃ ይጠሉታልና እስቲ ቆይ ዳንኤል። በነገራችን ላይ ወደዳችሁም ጠላችሁም ይሄ ልጅ ከኛ ጋር ጌታን የሚያመልክ ልጅ ነው። በእውነት ጌታን ያገኛል ልጅ። ጌታ ይደርስለታል። በቃ ቅናት ያለባቸው ሰዎች እጃቸውን ለጌታ ይሰጣሉ። ጌታን ከሚያገኙ ልጆች መካከል